ቃል አዎ እሺ፣ ቅድም ከጠየቁት ልነሳና እዛ ላልነበሩትም ሰዎች ሁለት ላድርገው ጥያቄውን። ቀኖና ማለት ምን ማለት ነው? ሁለተኛው ደግሞ ማንስ ነው የሚቀን ነው? ቃሉን ልክ ልሁን አሉን አላውቅም፣ ግን የሚቀን ነው። ቀኖና ምንድነው የሚለውን ቅድም አንስቼዋለሁና እንደገና ደግሞ እሱን እንዳልከው እንትን እናድርገውና ሪቫይዝ አድርገን እንነሳ። ቀኖና የሚለው ቃል ኦልሬዲ ቅድም እንዳልኩት ካኖናስ የሚለው የግሪኩ ቃል ራሱ በተለያየ መንገድ ሊተረጎም ይችላል። ግን ትርጉሙ በተለያየ መንገድ ይሁን ህግ ላይ ሲውል፣ ሌላ ነገር ላይ ሲውል፣ የተለያየ በንግድ ደግሞ መስፈሪያ ነው። የአንድ ነገር ሚዛን ማለት እኛ ሚዛን እንደምንለው ማለት ነው። እና በጥንት ግሪክ እንደዛ በተለያየ ዲሲፕሊን ውስጥ የተለያየ ስራ ሊሰራ ይገባል። በዛ መንገድ ይቀመጣልና ሶ ለመጀመሪያ ጊዜ ቀኖናን ለቤተ ክርስቲያን በመጽሐፍት የዋለው አትናቴዎስ ነው እያልኳቸው ነበር። አትናቴዎስ ነው ካኖናስ የሚለውን ቃል ለእንትን የዋለውና ለመጽሐፍት ዩዜጅ የዋለውና እሱ ሲያውለው አምላካዊያት የሆኑ ወይም ደግሞ የእግዚአብሔር እስትንፋስ የሆኑ ወይም ደግሞ ድነት ሊገኝባቸው የሚችሉ መጽሐፍት እነማን ናቸው ለሚለው ጥያቄ ነው ምላሽ የሰጠው ማለት ነው በዛ ላይ። ስለዚህ ምላሽ ሲሰጥ ምንድነው እንትን ያደረገው? ምላሽ ሲሰጥ ምንድነው ያስቀመጠው? እነዚህን ቀኖና እየተቀነኑ ወይም ደግሞ በቀኖና ላይ ቀኖና ውስጥ ያሉ የሚል ሐሳብ ሲያስቀምጥ እስትንፋሰ እግዚአብሔር የሆኑ ወይም ደግሞ ድነት ሊገኝባቸው የሚችሉ መጽሐፍት ዝርዝር እነዚህ ናቸው ብሎ ከዛ ሌላ ቦታ ላይ የቀኖና መጽሐፍ ያልሆኑ ነገር ግን በቤተክርስቲያን የሚነበቡ መጽሐፍት ብሎ ያስቀምጣል። ስለዚህ ቀኖና የሚለው ድነት የሚገኝባቸው የእግዚአብሔር እስትንፋስ የሆኑ መጽሐፍትን የሚያሳይ ነው ማለት ነው ለአትናቴዎስ። ስለዚህ እኛም በዛ መንገድ ነው የምንጠቀመው የቀኖናን ትርጉም በየመጽሐፍ ቅዱስ ቀኖና ስንል ያንን እያወራን ያለ ነው ማለት ነው። ሴትዮ ምሳ እየበላሁ ነው። የመጽሐፍ ቅዱስ ቀኖናን በዛ መንገድ ነው የምንወስደው እኛም። ድነት የሚገኝባቸው የእግዚአብሔር ቃል የሆኑት መጽሐፍት እነማን ናቸው ለሚለው ጥያቄ ነው ምላሽ የምንሰጠው ቀኖና ብለን ስናነሳ ማለት ነው። እነዛ የእግዚአብሔር ቃል የሆኑ መጽሐፍት ስብስብ ማለታቸው ያንን ነው እንትን የምናደርገው። ሁለተኛው ቀኖና ማን ነው የሚቀንነው ከተባለ ቀኖናን የሚቀንነው የመጀመሪያው ራሱ መጽሐፉ ነው። ሁለተኛ ግን ቤተክርስቲያን ናት። የመጀመሪያው ራሱ መጽሐፉ ነው ስንል ቤተክርስቲያን ቅዱሳት መጽሐፍትን እነዚህ የቀኖና መጽሐፍት ናቸው የምትላቸው መጽሐፍቱ እነሱ ስላለቻቸው የእግዚአብሔር ቃል ስለሚሆኑ አይደለም። ኦኬ፣ እነሱ የእግዚአብሔር ቃል የሚሆኑት እሷ የቀኖና መጽሐፍት ናቸው ስትላቸው አይደለም። እንደዛ እያልን አይደለም። እነዚያ መጽሐፍት የቀኖና መሆናቸውን ሪኮግናይዝ አድርጋለች ቤተክርስቲያን። ለምሳሌ መሬት ውስጥ እዚህ ኢትዮጵያ ነዳጅ ሊኖር ይችላል። ነዳጅ አውጥተናል አላወጣንም ብዬ ደግሞ እንዳልታሰብ አውጥተናል። እሺ፣ ለማንኛውም ነዳጅ እዚህ ሀገር ባናወጣን ግን ነዳጅ ቢኖር እንደዚሁም ደግሞ ሳውዲ አረቢያ ነዳጅ ስለምታወጣ ነዳጅን እንዴት አድርገን ነው እንትን የምናደርገው? ይሄ ነዳጅን ያገኘውን ድርጅት ነዳጅ አስገኝ ነው የምንለው ወይም ደግሞ ነዳጅ እዚህ ጋር ይኖር ስላለ ነው ድርጅቱን ነዳጅ ይኖር አይደለም ማለት ወርቅ የሚኖሩ እዚህ ቦታ ወርቅ ነው ሻኪሶ ወርቅ ይኖር ስላለን አይደለም። ሻኪሶ ወርቅ ስላለ ሲምፕሊ የሚያደርገው ድርጅቱ ምንድነው ሲባል ሄዶ ወርቅ ያለበትን ቦታ ፈልጎ እዚህ ጋር ወርቅ አለ ይላል። ቅዱሳት መጽሐፍት ከሆነም እንደዛው ወይም ምን ማለት ነው የእግዚአብሔር ቃል የሆኑትን አምላካዊ ስልጣን ያላቸውን እነዛን መጽሐፍት ቤተክርስቲያን ሪኮግናይዝ ታደርጋለች እንጂ በምንም ተአምር እሷ ስላለቻቸው አይደለም የእግዚአብሔር ቃል የሚሆኑት ማለት ነው። ስለዚህ የቤተክርስቲያን ስራ እሱ ከሆነ በዛ ሴንስ ቅዱሳት መጽሐፍት እነዚህ ቅዱሳት መጽሐፍት ናቸው እነዚህ አይደሉም የሚል ሪኮግኒሽን በመስጠት ሴንስ ግን የምትቀነኑ ቤተክርስቲያን ናት እንላለን ማለት ነው። በራሳቸው ስንል ግን እነሱ ራሳቸው የቀኖና መጽሐፍት የሆኑት የድነት የሚገኝባቸው መጽሐፍት የሆኑት የእግዚአብሔር ቃል ስለሆኑ እነሱ ራሳቸውን አይደንቲፋይ ያደርጋሉ። ግን ደግሞ እነሱ ራሳቸውን አይደንቲፋይ ማድረጋቸው ብቻ በጤና ሊሆን ስለሚችል ቤተክርስቲያን ደግሞ አይደንቲፋይ ታደርጋለች እንላለን። ቤተክርስቲያን ግን አይደንቲፋይ ስታደርግ በተለያየ መልኩ ነው አይደንቲፋይ ያደረገችው። ለዛ ነው አሁን 81 73 78 60 ምናምን የሚሉ ቀኖናዎች ያሉ አይደንቲፋይ ስታደርጋቸው ቤተክርስቲያን ራሷ ሲምፕሊ ሊሳሳት በሚችል መልኩ አይደንቲፋይ ስለምታደርጋቸው ቢሆንም ነገር ግን ቅዱሳት መጽሐፍቱን አይደንቲፋይ ከማድረግ ወይ ሪኮግናይዝ ከማድረግ እነዚህ ናቸው ከማለት አንጻር እንጂ አምላካዊ ስልጣን ለመጽሐፍቱ የመስጠት ጉዳይ አይደለም። የቤተክርስቲያን የመቀነን ስራ ማለት ነው። በዛ መንገድ ነው የሚቀመጠው። ፍቅሻ ግልጽ ሆኖ ከሆነ አላውቅም። ስለዚህ የትኛዋ
ቤተክርስቲያን ናት የምትቀን ነው? ቤተክርስቲያን የሚለው ትርጉም አለ አይደል? ከዛ ተነስተህ መልስልኝ። የምትቀነው ካቶሊክ ቸርች ነው እንጂ ሎካል ቸርች አይደለችም። ማለትም በየዲኖሚኔሽኑ የተለያየ ቀኖና አለ። ሶ ማን ነው የሚቀነው ሲባል ቤተክርስቲያን የምትቀነው ስንል ሲምፕሊ እንደ ካቶሊክ ቸርች እያየን ነው። ግን ለኛ ምንድነው ቤተክርስቲያን ልትሳሳት ትችላለች እንላለን። ቤተክርስቲያን ልትሳሳት የምትችል ከሆነ እኛ ፋሊብል ሊስት ኦፍ ኢንፋሊብል ቡክስ የምንላቸው ነገሮች አሉ። ምን ማለት ነው ፋሊብል ሊስት ኦፍ ኢንፋሊብል ቡክስ ማለት ምን ማለት? ፋሊብል ሊስት ኦፍ ኢንፋሊብል ቡክስ ማለት ቤተክርስቲያን ኢንፋሊብል የሆኑት ሊሳሳቱ የማይችሉ መጽሐፍትን እነዚህ አምላክ ቃሎች ናቸው ብላ ተሰበሰባቸዋለች። እንደዛ ስታደርግ ግን ልትሳሳት ትችላለች። ስለዚህ ማን ነው ታዲያ ይሄንን የመጽሐፍ ቅዱስ ቀኖና የመጽሐፍ ቅዱስ ቀኖና ነው ይሄ መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚለው ማን ነው ከተባለ ካቶሊክ ቸርች ነው። ፕሮቴስታንት ከዛ ለኦርቶዶክስ ለብቻ ላይ ለካቶሊክ ለብቻ ለይተን አይደለም እሱን የምንለው ማለት ነው። ግን ካቶሊክ ቸርች የሚለውን የሚለውን ዴዚግኔሽን ሌሎቹም ስለሚወስዱ ወይም ደግሞ ኦርቶዶክስም ካቶሊክም ስለሚወስዱ እኔ ነኝ ሊሉ ይችላል። እያልን ያለነው ግን ከፈርስት ሴንቸሪ ከሰከንድ ሴንቸሪ ጀምሮ እስከዚህ ዘመን ድረስ ያሉ አብያተ ክርስቲያናት እነሱ አብያተ ክርስቲያናት ናቸው ሪኮግናይዝ የሚያደርጉት ቀኖናን እያልን ያለነው። ስለዚህ ቀኖናን ሪኮግናይዝ የሚያደርጉበት መንገድ ወደኋላ ተመልሰው ታሪክ ትውፊት አይተው ምናምን ሊሆን ይችላል። ግን ደግሞ እነዛን አብያተ ክርስቲያናት እያልን ነው። ቀኖና የማስቀመጥ መብት የቤተ ክርስቲያን ነው። ለዛ ነው አንዳንድ አባቶች የግል ሀሳባቸውን አስቀምጠው እንኳን ሉተርን ጨምሮ ራሱ የግል ሀሳባቸውን አስቀምጠው እንኳን ግን እነሱን ያልተቀበልነው የግል ሀሳባቸውን ያልተቀበልንበት ምክንያት እሱ እንደምታውቁት ሉተር አሁን ዮሐንስ ራእይ ላይ ወይበር አድርጎ ነበር የሆነ ሰዓት ላይ ኖ ብሎ ነበር። በኋላ ላይ ደግሞ አቋሙን ያስተካክላል። ለምን ሲባል በቃ መጽሐፉ እግዚአብሔር ቃል ነው እምቢ ሊለው አይችልም። ስለዚህ ከፈርስት ሴንቸሪ ጀምሮ ከሰከንድ ሴንቸሪ ጀምሮ እስከዚህ እስካለንበት ዘመን ድረስ ያሉ አብያተ ክርስቲያናትን ነው የምናወራው። እነዚህ አብያተ ክርስቲያናት ግን ቀኖናውን የሚያስቀምጡበት የተለያየ መንገድ ሊኖራቸው ይችላል። እሱ ላይ ዲቤተብል ነው፣ ዲቤት እናደርግበት ይሆናል። ግን የቤተ ክርስቲያን ስልጣን ነው፣ ቅድም ባስቀመጥኩት ኮንስትሬንት ማለት ነው። ኦኬ። በመሀል እኔ ብቻ እንዳልሆን ሌላም እና ዓለምም አሉ። መሀል መግባት የምትፈልጉ ከሆነ ቁጥር መጻፍ ትችላላችሁ። ስንት አይነት ቀኖና አለ ቃል እና በምን መስፈርት ነው የሚለዩት? በምን መለኪያ? እሺ ስንት አይነት ቀኖና አለ? ትንሽ ጀነራላይዝድ ጥያቄ ነው፣ ግን ስንት አይነት ቀኖና አለ ከምን አንጻር የሚለው ይወስነዋል። ከአዲስ ኪዳን አንጻር ከሆነ አንድ ነው ቀኖና። ከብሉይ ኪዳን አንጻር ከሆነ እንግዲህ እሱ ላይ ቅድም እንዳልኳቸው እንደየትራዲሽኑ የተለያየ ነገር ይመጣል። ለምሳሌ በካቶሊክ በኩል 73 የሚል የሆነ ቀኖና አለ። ኢትዮጵያ ኦርቶዶክስ ጋር 81 የሚል ቀኖና አለ። ኮፕቲክ ጋር ስትሄዱ ያ ቀኖና ይለወጣል። በኦሪየንታል ሰው ሆኖ ራሱ ማለት ነው። ማለንከራ ስትሄዱ ይቀየራል። ኦኬ። ስለዚህ የቀኖናው አይነት በብሉይ ኪዳን ሊለያይ ይችላል። ያንን የለያየው ነገር ምንድን ነው የሚለው ነገር መጠናት ያለበት ነው፣ መታየት ያለበት ነው። ሁሌ የምንሟገትበት ጉዳይ 66 እንላለን እኛ ደግሞ። ስለዚህ በጣም በብዙ ቁጥር ሊኖር ይችላል። ወደ እንትን ስትሄዱ ወደ ሲመስለኝ ወደ ግብጿ ስትሄዱ ወደ 79 መሰለኝ ያለው፣ አላውቅም፣ በደንብ አላውቀውም። ለዛ ከዛ በኋላ ደግሞ 68 የሚሉ ደግሞ አሉ። ለምሳሌ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ68 መጽሐፍትን እንትን የሚያደርጉ አሉ። 68 መጽሐፍትን 78 መጽሐፍትን እንትን የሚያደርጉ ፕሮፖዝ የሚያደርጉ አሉ። እንደነ አባ መልከ ጼዴቅ አይነቶቹ 76 መጽሐፍትን ፕሮፖዝ የሚያደርጉ አሉ። ስለዚህ ብዙ አይነት አለ ቀኖና፣ በጣም ብዙ አይነት የፕሮቴስታንቱ 66ቱ ብቻ ተነጥሎ የሆነ የሚከሰስበት ምክንያት አይኖርም ማለት 66ቱ ጥርት ያለ ነው። ግን ደግሞ እሱ ራሱ ተነጥሎ የሚከሰስበት ምክንያትም አይኖርም። በየቦታ የተለያየ ቀኖና ስላለ ማለት ነው። ብዙ አይነት ቀኖና ነው። በዚህ መንገድ ነው የምናስቀምጠው። የረሳው ጥያቄ አይደል? ልዩነቱ ለምን መጣ? ኦኬ፣ ልዩነቱ በተለያየ መንገድ ይመጣል። ግን የመጀመሪያው ልጨርስ። እሺ፣ በፕሮቴስታንትም በካቶሊክም በኦርቶዶክስም 72 81 እንደገና 66 በዚህ በቅርባችን ካሉት እንኳን ማለት ነው። እና ሰፊ ነው ልዩነቱ። እንዲያ ልዩነት ለምን መጣ?
እሺ ያው ልዩነቱ የሚመጣበት ምክንያት የትራዲሽን ልዩነት ወይም ደግሞ መጽሐፍት የምትቀበልበት ትውፊት ልዩነት ያመጣዋል። ለምሳሌ 73 ምናምን የሚቀበሉ ሰዎች ምንድን ነው የሚያሳዩት ሲባል የሚያሳዩት አንደኛ ከዛ በፊት የነበሩ ከነሱ አሁን 73 በካቶሊክ ስለሆነ ማለት ነው ትሬንት ላይ ነው በደንብ እንትን የተደረገውና ከዛ በፊት የነበሩ አንዳንድ ካውንስሎችን ያነሱና 73 ይላሉ። ልዩነቱ የሚያመጣው ትራዲሽን ያልኩበት ምክንያት እሱ። ፕሮቴስታንቱ ሲጠየቅ ነው በዕብራውያኑ በዕብራይስጡ መጽሐፍት በኩል ነው መቆጠር ያለበት ይልና ታናክን ይወስዳል። እንደዚሁም ደግሞ ሌሎች ደግሞ አይ እንደ ኢትዮጵያ ኦርቶዶክስ አይነቶቹ ደግሞ አይ መጨመር ያለበት በእኛ ትውፊት በኩል የተላለፈ አለ ብለው ኩፋሌንና እንትን ሊጨምሩ ይችላሉ። ኩፋሌንና ሄኖክን ሊጨምሩ ይችላሉ። ስለዚህ የትራዲሽን ልዩነት ነው ማለት ነው። አሁን የእኛን የፕሮቴስታንቱ ምን ለየው ከነዚህ ትራዲሽኖች ከተባለ ፕሮቴስታንቱ ስትሮንግሊ የሚያምኑ 66 መጽሐፍት ሲል 27ቱን መጽሐፍት ኦልሬዲ አዲስ ኪዳን ናቸው። 39 ሲል የአይሁዳኑ 24 እና 22 ብለው የሚጠቅሱት ነው። ሰው እሱን ይዞ ነው የፕሮቴስታንቱ ዓለም 66 መሆን አለበት ብሎ የሚጠቅሰው ማለት ነው። ይሄንን ደግሞ ከዚህ ጋር በሚቀራረብ መልኩ የቀነኑ ወይም ደግሞ የመጽሐፍት ቁጥር ያስቀመጡ እንዲሁም ደግሞ ከዚህ ጋር ኤግዛክትሊ አላይክ የሆነ ቁጥር ያስቀመጡ የተለያዩ አባቶችን ታገኛለህ። ለምሳሌ ለኛ ወደሚቀርብ አቅጣጫ የሄደ አንድ ሰው ታያለህ። 2ኛ ክፍለ ዘመን ላይ ሚሊት ኦፍ ሰርቪስ፣ 4ኛ ክፍለ ዘመን ላይ እነ ሩፊነስ ኦፍ አቂሊያ ታያለህ። አትናቴዎስ በቀጥታ የኛን ነው ባይባል ከኛ ከደምና ጋር የሚቀራረብ ነገር ያስቀምጣል። እንደውም ኢትዮጵያና ሌሎች የሚቀበሏቸው እነሱን ውድቅ ያደርጋቸዋል። ወይም ደግሞ ውድቅ ስለ ምንም አይጠቅሙም ሳይሆን የሚጠቅሙ ቤተክርስቲያን የሚነበሩ ግን ደግሞ እነ መጀመሪያዎቹ የቀኑ ነው የማይባሉ ብሎ ያስቀምጣቸዋል። እነ ጄሩምን ስትመለከት ጭራሽ ጄሩም የኛን 66ቱን ያስቀምጥና ሌሎቹን አፖክሪፋ ብሎ ይጠራቸዋል። አፖክሪፋ ሲል እና አትናቴዎስ አፖክሪፋ በሚሉበት ሴንስ አይደለም አፖክሪፋ የሚለው ግን ደግሞ ሌሎቹን አፖክሪፋ ብሎ 66ቱን መጽሐፍት ብቻ እኛ የምንቀበላቸውን ያስቀምጣል። በዚህ ምክንያት ኦፍ ኮርስ የካቶሊክ ሊቃውንት ተናገሩት። ግን ደግሞ በእንደዚህ አይነት የትራዲሽን ኢንተርፕሪቴሽን ምክንያት የተለያየ የቀኖና ቁጥር ሊኖር ይችላል። በዋናነት ፕሮቴስታንቱ ለቀኖና መጽሐፍት እንደ መስፈርት የሚያቀርባቸው 3 ነገሮች አሉ። የመጀመሪያው ቤተሻ ጉንፋን ይዞኛል። የመጀመሪያው ከ3 ውስጥ ማለት ነው የመጀመሪያው አፖስቶሊሲቲ ሐዋርያዊነት ማለት ነው። የመጀመሪያው ካቴጎሪ ወይም ደግሞ የመጀመሪያው ክራይቴሪያ ለቀኖና አፖስቶሊሲቲ ነው። ምን ማለት ነው አፖስቶሊሲቲ ማለት? ሐዋርያዊነት ማለት ነው ማለት በሐዋርያት በራሱ የተጻፉ ብቻ ማለት ነው አይደለም። ታዲያ ምን ማለት ነው? አፖስቶሊሲቲ ወይም ሐዋርያዊነት ማለት በሐዋርያት ወይም ደግሞ የሐዋርያቱ ሰርክል ውስጥ ባሉ ሰዎች የተጻፉ ማለት ነው። እዚህ ጋር አውቶሪቲና አውቶሪቲ የሚባል ነገር አለ፣ አልገባበትም ነው። አስፈላጊ ሲሆን እንገባበታለን። ግን ደግሞ አፖስቶሊሲቲ ማለት እሱ በሐዋርያት በራሳቸው የተጻፉ መጽሐፍት አሉ፣ በሐዋርያቱ ሰርክል የተጻፉ መጽሐፍት አሉ። ለምሳሌ ሉቃስ እና ማርቆስ ሲምፕሊ ከወንጌላቱ በሐዋርያት አይደለም የተጻፉት። የዕብራውያኑ ጸሐፊ አከራካሪ ነው። እነዚህ መጽሐፍትን የቀኖና ብለን ለምን ወሰድን ብትሉ ግን በሐዋርያቱ ሰርክል ውስጥ ያሉ ሰዎች ስለጻፏቸው ነው። ለምሳሌ ማርቆስን ጴጥሮስ ነው እንትን ያደረገው፣ ጴጥሮስ ነው ዲክቴት ያደረገው ይባላል በቤተክርስቲያን ታሪክ ውስጥ። ሉቃስም ከጳውሎስ ጋር ሆኖ ነው በዛ ኮምፓኒንሺፕ ውስጥ እያለ ነው የጻፈው ተብሎ ይነገራል። የዕብራውያኑ ጸሐፊም የፈለገ የጳውሎስን እንትኖች አይጠቀም እንጂ የጳውሎስን ግራመሮች አይጠቀም እንጂ የዕብራውያን መልእክትን በጳውሎስ ቴዎሎጂ ውስጥ ሆኖ እንደጻፈው ጳውሎስ ቴዎሎጂ ውስጥ ብቻ አይደለም፣ በጳውሎስ ኢንቫይሮንመንት ጳውሎስ ራሱ በነበረበት ኢንቫይሮንመንት ውስጥ ሆኖ እንደጻፈው ማሳየት እንችላለን። እነ ጢሞቴዎስ ጋርም ስለሚተዋወቅ እንደዚሁ የጳውሎስን ቴዎሎጂ ቀጥታ ከዚህ ከክርስቶስ መካከለኝነት ጋር ያለውን ቴዎሎጂ አዶፕት አድርጎ ስለሚያወራ ከዛ አንፃር ይሄንን ማለት እንችላለን። ስለዚህ አፖስቶሊሲቲ ስንል ቀጥታ በሐዋርያት ብቻ የተጻፉ እያልን ሳይሆን በሐዋርያትና በሐዋርያቱ ሰርክል ውስጥ በሐዋርያት ኮሚኒቲ ውስጥ ያሉ የመጀመሪያ ጀነሬሽኖች ስለጻፏቸው ብለን ነው የምናስቀምጠው። አፖስቶሊሲቲ እሱ ነው። ሌላኛው ደግሞ ኦርቶዶክሲ ይባላል። ኦርቶዶክሲ ሲባል ወደ ኦርቶዶክስ ቤተክርስቲያን እንዳትሄዱ። ኦርቶዶክሲ ሲባል ከመጀመሪያ ጀምሮ ሲታመን የኖረ ትምህርት ማለት ነው። ከመጀመሪያ ጀምሮ ሲታመን የኖረውን ትምህርት በቀጥታ ይዘው ቀጥለዋል። ከሐዋርያቱ ጀምሮ የነበረውን ትምህርት በቀጥታ ይዘዋል። የጴጥሮስ ወንጌል ለምን ውድቅ አደረጋችሁ ሲባል ራሷን ወንድ የማታደርግ ሴት መንግስተ ሰማያት አትወርስም ይላል። ኦኬ መግደላዊት ማርያም ስትሉት አይ እሷን ወንድ አድርጊያታለሁ ብሏል ኢየሱስ ይላቸዋል። ክርስቶስ ከሞት ሲነሳ መስቀሉ ተናገረ ይላቸዋል። ምናምን እነ ቶማስን ስትመለከቱ ምናምን ክርስቶስ ከሞት ተነስቶ በሁሉ ላይ ጌታ የሆነው በሰማይ ያሉትን ወይም በመንፈሳዊ ዓለም ያሉትን መንፈሳዊያን ሰራዊት ስም ሁሉ ተረድቶ ነው አውቆ ነው ይላቸዋል። ኖስቲሲዝምን እያለማመዳችሁ ማለት ነው። ስለዚህ እውቀት ነው የሚያድነው ነው ፖይንት።
ስለዚህ ኦርቶዶክስ ውስጥ የሉም እነዚህ ትምህርቶች። ይህን ትምህርት የያዘ መጽሐፍ ሲምፕሊ የቀኖና መጽሐፍ ሊባል አይችልም እንላለን። ስለዚህ ኦርቶዶክሲ ስንል እሱ ነው። ሌላው ደግሞ ካቶሊሲቲ ይባላል። አሁንም ወደ ካቶሊክ ቤተክርስቲያን እናትሄድ። ካቶሊሲቲ ብለን ስናስቀምጥ የምናስቀምጠው በዓለም አቀፍ ደረጃ መጽሐፍቱ ተቀባይነት አላቸው ወይ ብለው። ስለዚህ በዓለም አቀፍ ደረጃ መጽሐፍቱ ተቀባይነት አላቸው። አሁንም የጴጥሮስ ወንጌልን የመግደላዊት ማርያም ወንጌልን የምትመለከቱ ከመጀመሪያ ጀምሮ በቃ ችግር ያለባቸው ሰዎች ያለባቸው መጽሐፍ ናቸው። ስለዚህማ በምንም መልኩ እሺ ቤት በምንም መልኩ እነዚህ መጽሐፍ ኦልሬዲ ካቶሊሲቲ ያላቸው አይባልም። በየትኛውም ቤተክርስቲያን ተቀባይነት የላቸው። እንዲህ ስንል ግን አንዳንድ አባቶች ዲክላይን አላደረጓቸውም እያልን አይደለም። አዲስ ኪዳን ላይ ለምሳሌ ሁለት አይነት ክላሲፊኬሽን አለ። አንዱ አንታይሌጎሜና ይባላል፣ ሌላኛው ሆሞሌጎሜና ይባላል። አንታይሌጎሜና ማለት ይሄንን እነ አውሳቢዮስ ዘቂሳርያ ናቸው ያስቀመጡትና በሁሉም አባቶችም ተቀባይነት የነበራቸው ማለት ነው። እነዚህ አንዲስፒዩትድ የሆኑ መጽሐፍት እነ ገላትያ አይነቶቹ ማለት አንታይሌጎሜና ስንል ግን አንዳንድ አባቶች ያልተቀበሏቸው መጽሐፍት እያልን ያለው ለምሳሌ የሶስተኛ ዮሐንስ የዕብራውያን መልእክት ዮሐንስ ላይ አንዳንድ አባቶች እንትን አልጠቀሷቸውም፣ እንደ መጽሐፍ ቅዱስ አልጠቀሷቸውም። ያ ማለት የአባት ስላልጠቀሳቸው መጽሐፍ ቅዱስ ሊሆኑ አይችሉም ማለት አይደለም። ስለጠቀሰው መጽሐፍ ቅዱስ ይሆናል ማለት አይደለም። ለምን ሲባል የመጀመሪያዎቹ ሁለት ክራይቴሪያዎች ስላሉ ማለት ነው። ግን ደግሞ ከመጀመሪያ ጀምሮ በነበሩ በቤተክርስቲያን በነበሩ አባቶች በምንም መልኩ ኦኬ እነዚህ እግዚአብሔር ቃል አይደሉም ተብለው ዲክላይን ያልተደረጉ መጽሐፍትን እያወራሁ ነው። የእግዚአብሔር ቃል አይደሉም ልክ እንደነ እንትና ማለት ነው እንደነ ማናቸው እንደነ የጴጥሮስ ወንጌል ማለት ነው እንደነ በርናባስ መልእክት ነው። በኋላ ሙስሊም ነው የጻፈው ራሱ የበርናባስ መልእክት ሳይሆን የበርናባስ ወንጌል። በርናባስ መልእክት ሁለተኛ ክፍለ ዘመን ነው። ሲምፕሊ ግን አፖስቶሊክ ትራዲሽን ውስጥ ያለ እንደ መጽሐፍ ቅዱስ ነው። ነገር ግን እነዚህኞቹን ስንመለከት የካቶሊሲቲ ስንመለከት በሁሉም አባቶች ዘንድ ተቀባይነት ያላቸው በሁሉም ቤተክርስቲያን ዘንድ ተቀባይነት ያላቸው ስንል ከመጀመሪያ ጀምሮ እስካለንበት ጊዜ ድረስ ተቀባይነት ያላቸው መጽሐፍትን እያልን እንጂ አንዳንድ አባቶች ውድቅ ያደረጓቸው አንዳንድ አባቶች የተቀበሏቸው የሚለውን ብቻ ይዘን አይደለም ማለት ነው። ስለዚህ በእነዚህ ሶስት ክራይቴሪያዎች ቀኖናን እንመርጣለን። ከዛ አንጻር 66ቱን በእነዚህ ክራይቴሪያዎች መርጠን እንወስዳለን። ሌሎቹ ደግሞ የየራሳቸውን አሰርት ያደርጋሉ። መልሼ ከሆነ ፍቅርሳ ኦኬ። ስለዚህ ወደ ወሳኙ ጥያቄ ልገባ ነው አሁን። ኦርቶዶክሳውያንም ካቶሊካውያንም መጽሐፍ ቅዱስ የሰጠችን ቤተክርስቲያን ነች ይላሉ። ከመጽሐፍ ቅዱስ ቤተክርስቲያን ትበልጣለች? አንድ ነው ካሉ ደግሞ የኛ ምላሽ ምንድን ነው? ጥያቄን አግኝተኸኛል? አግኝቼዋለሁ። ከመጽሐፍ ቅዱስ ቤተክርስቲያን ትበልጣለች ወይ ከሆነ አትበልጥም። ግልጹ ምላሽ አትበልጥም። ትቀድማለች ወይም ከሆነ አትቀድም። ከመጽሐፍ ቅዱስ ሲባል ግን ያውን ከያዝነው ከ54ቱ ትርጉም እያልን ግን አይደለም። እንደዛ እያልን ከ54ቱ ትርጉም ቤተክርስቲያን ትቀድማለች። ባይዘው እንኳን ከ54ቱ ትርጉም ከኮዴክስ ሳይናይቲከስ ቤተክርስቲያን ትቀድማለች። ከመጽሐፍ ቅዱስ ስንል መጀመሪያ መጽሐፍ ቅዱስን ዲፋይን አድርገን የምንሄድበት መንገድ ወሳኝ ነው ብዬ አስባለሁ። ስለዚህ መጽሐፍ ቅዱስን ዲፋይን አድርገን የምንሄደው እንዴት? መጽሐፍ ቅዱስ ስንል መጽሐፍ ቅዱስን እንዴት አድርገን ዲፋይን ብናደርግ ነው የሚለውን ጥያቄ መጀመሪያ መመለስ አለብን። ስለ መጽሐፍ ቅዱስ ስናወራ መጽሐፍ ቅዱስ የእግዚአብሔር መገለጥ የሆነ እስትንፋሰ እግዚአብሔር የሆነ የእግዚአብሔር ቃል ነው እያልን ያለን ከአንዴ ቆይ እስኪ ልጎንጭ ይጠጣ እየጠጣ ካልሆነ ከባድ ነው። እሺ ተመልሻለሁ። ኧረ ምን ታስጨንቃለህ? ምሳ እየበላሁ ስለሆነ እኮ ነው። አላስጨነቀኝ። እሺ እስቲ ሪፖርትም እንዳይመጣ ማነው እንትን ምንድነው? እስቲ ቃሌ ድጋመው እስቲ የአሁኑ ጥያቄ መልሱ። መች መለስኩ? እሺ መች መለስኩ? ዝም አልሽ፣ አስደነገጥኩሽም። እሺ ቤተክርስቲያን ትቀድማለች ወይስ አትቀድምም የሚለው እሺ ስፔሲፊክ የሆነውን ነገር ነው ወይስ ደግሞ በኋላ ዲቴል ላይ ያነሳሁት ነገር?
ቤት በአንዴ ዘግተሽ ቁጭ ትያለሽ። እሺ ፍቅሩሻ የጠየቀውን ያልኩት እኔ ቤተክርስቲያን ትቀድማለች ወይስ መጽሐፍ ቅዱስ ያለውን እሱን በአጭሩ መልሻለሁ ስትል አልሰማሁም። የሆነ ኔትወርክ ለዛ። እሺ አይ መጽሐፍ ቅዱስ ነው የሚቀድመው ነው ያልኩት። ቤተክርስቲያን ትቀድማለች ወይስ መጽሐፍ ቅዱስ ከተባለ አጭሩ መልስ መጽሐፍ ቅዱስ። ለምን 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 ልክ ቤተክርስቲያን ክርስቶስ በሞቱ ያስገኛት አካሉ ናት እንላለን። ስለዚህ በሞቱ እንዲያስገኛት ኦኬ እሺ እንዲያስገኛት ኤርፎኑ አይመስለኝም ግን እስኪ ይኸው እሺ አንዴ ቆይ እሺ አሁን ይሰማል? ያው ወርቅ ሆኖ ነው ያው የሚሰማው። እንደዚህ አወራው ሌላ ጊዜ። እሺ ጌታ በደሙ እንዲያስገኛት ወንጌሉ መሰበክ ስለነበረበት የእግዚአብሔር ቃል ብለን አሁን የያዝነው ያ የወንጌል እውነት አይደለ? መጽሐፍ ቅዱስ ይቀድማል ስንል የ54ቱን ትርጉምም አይደለም፣ የኮዴክስ ሳይናይቲከስንም አይደለም፣ ኢቭን ፓፒረስ 68 አለ ሁለተኛው ክፍለ ዘመን ላይ የመጣ እንትን ስለሆነ የተገኘ ቴክስት ስለሆነ ማለት ነው። እሱንም አይደለም። እኛ መጽሐፍ ቅዱስ ስንል የመጽሐፍ ቅዱስን ኢንትሪንሲክ ባህሪ የያዘውን የእግዚአብሔርን ቃል እያልን ያለ መጽሐፍ ቅዱስ በትርጉም ደረጃም መገለጥ ነው፣ የእግዚአብሔር መገለጥ ነው እንላለን። እስትንፋሰ እግዚአብሔር ነው እንላለን። የእግዚአብሔር መገለጥ ነው ስንል እግዚአብሔር ካልገለጠው በስተቀር ሰዎች በገዛ ጥበባቸው የማያገኙት እግዚአብሔር በራሱ በወደደ ጊዜ ለቅዱሳኑ የገለጠው እውነት ነው እያልን ያለ። ሁለተኛው ኢንስፓይሬሽን ነው እያልን ነው። ከዛ በኋላ በጽሁፍ ከመስፈሩ በፊት ራሱ የእግዚአብሔር ቃል ነው ለቅዱሳኑ ተገልጧል። ጳውሎስ ጌታ ገልጦልኛል ይሄን ወንጌል እንጂ ብሎ ለገላትያ ሰዎች ከመጻፉ በፊት እንደጻፈው ማለት እንደተናገረው ማለት ነው። ከመጻፉ በፊት ራሱ ጌታ የገለጠለትን ወንጌል ቀጥሎስ ያን የገለጠላቸውን እንዲጽፉ ያነሳሳቸው መንፈስ ቅዱስ ነው። ስለዚህ እስትንፋሰ መለኮት ይባላል። ስለዚህማ መጽሐፍ ቅዱስ ቤተክርስቲያንን ይቀድማል ስንል አሁን በተጻፈበት ፎርም ብቻ እያልን አይደለም። አክቹሊ ምንም እንትን የለውም። ብሉይ ኪዳን መጽሐፍ ቅዱስ ማለት ብሉይ ኪዳን ይቀድማል፣ ቤተክርስቲያን ይቀድማታል። አት ሴም ታይም ግን ያው በጽሁፍ ሳይሆን በቃል ሲሰበክ የነበረው በኋላ ላይ በጽሁፍ እጃችን ላይ የገባው ኢንትሪንሲካሊ የእግዚአብሔር ቃል የምንለውን ነገር እኛ በክርስቶስ ከሞት ወደ ሕይወት የመጣ ነው እንቀድመዋለን ማለት ብላስፌሚ ነው፣ ክህደት ነው። ለምን? የእግዚአብሔር ቃል ነው። የእግዚአብሔር ቃል ከኔ ይቀድማል እያልከኝ ነው ያለው። ከዛስ አዎ ከኔ ይቀድማል ብለህ ምላሽ እየሰጠህ ነው። የእግዚአብሔር ቃል ከኔ ይበልጣል እያልክ ነው። ከዛስ እኔ ከእግዚአብሔር ቃል እበልጣለሁ፣ እኔ ከእግዚአብሔር ቃል እቀድማለሁ እያልከኝ ነው ያለው። ስለዚህ የእግዚአብሔር ቃል ነው መጽሐፍ ቅዱስ ብለህ ከጀመርክ ብዕርና ብራና ተገናኝተው ብዕርና ብራና የተከተበባት በብዕርና ብራና የከተብከውን ነገር ብቻ አይደለም እያልክ ያለው። ታዲያ ቀድሞውኑ ሳይጻፍ በፊት ራሱ ለቅዱሳኑ ገና ሲገለጥ የማይሳሳት የእግዚአብሔር ቃል ነው የተገለጠው። መጽሐፍ ቅዱስ ደግሞ በተጻፈ መልኩ የያዘው ያንን ሪያሊቲ ስለሆነ እኛ ብዕሩና ብራናው ከቤተ ክርስቲያን ይበልጣል አላልንም። ብዕሩና ብራናው የያዙት እውነት ነው መጽሐፍ ቅዱስ ያስባለው እና ያ እውነት ከመጽሐፍ ቅዱስ ይበልጣል፣ ከቤተ ክርስቲያን ይበልጣልም ይቀድማልም እያለ ያስገኛትን እውነት ቤተ ክርስቲያን ሲጻፍ ምን አደረገች? ምስክር ነበረች። ስለዚህ ገላትያ ሰዎችን ያስገኛቸው ገላትያ ላይ እየጻፈላቸው ያው እውነት ነው። ስለዚህማ ሲጻፍ ምስክር ነበሩ፣ የገላትያ ሰዎች ምስክር ነበሩ። ቆሮንቶስን ያስገኛቸው ቆሮንቶስ ላይ ጳውሎስ የሰበከው ስብከት ነው። ያ ስብከት በጽሁፍ ሲጻፍ ኦልሬዲ ነበሩ። ለተሰሎንቄ ሰዎች ሐዋርያው ጳውሎስ ያስቀመጠው ነገርም ተመሳሳይ ነው። ተሰሎንቄ ላይ ስትመለከቱ ማለት ነው አይደለ? ለተሰሎንቄ ሰዎች ሲናገር እኔ አስቀድሜ ያልኳችሁ ትዝ አይላችሁም ነበሩ ይላቸዋል። አስቀድሜ ይሄን ብያችሁ ነበር ከእናንተ ጋር ሳለሁ የዓመፅ ሰው ሳይገለጥ በፊት የክርስቶስ መምጫ አይደርስም ብዬ ነግሬያችሁ ነበር። ስለዚህ አሁን እንዳትናወጡ ብሎ ይጽፍላቸውና ከስር በቃላችን ይሁን በመልእክታችን የያዛችሁትን የተማራችሁትን ነገር እንዳትለቁ ብሎ ደግሞ ይናገራል። ጽኑና ኑሩበት ይላል። ስለዚህማ ተሰሎንቄ ከመጻፉ በፊት ተሰሎንቄ ውስጥ ያለውን መልእክት አስቀድሞ በቃል የሰበከላቸው እውነታ ስለሆነ ስለዚህ እያልን ያለ ነው ያ እውነት ከቤተ ክርስቲያን ይቀድማል። ቤተ ክርስቲያን ያስገኛት ያ እውነት ነው እያልን ያለ። ስለዚህ ብዕሩና ብራናው ከቤተ ክርስቲያን ይቀድማል እያልን አይደለም። ያ የእግዚአብሔር ቃል ያልነው እውነታ ከመጽሐፍ ቅዱስ ይቀድማል እያልን ከቤተ ክርስቲያን
እኔ ከቤተ ክርስቲያን እቀድማለሁ ካላችሁ ቤተክርስቲያን እኛ አይደለን። ስለዚህ እኔ ከቤተ ክርስቲያን እቀድማለሁ ካላችሁ ዲስ ኢዝ አይረኒ። በጣም እንዴት ነው አንተ ከቤተ ክርስቲያን ልትቀድም የምትችለው? ከመጽሐፍ ቅዱስ ልትቀድም የምትችለው? ከእግዚአብሔር ቃል እንዴት ነው አንተ ልትቀድም የምትችለው? በምንም መልኩ አንተ ልትቀድም አትችልም። ለምሳሌ አይ ይላል አንድ ሰው እኔ ቤተ ክርስቲያን ስል ይላል እኔ ቤተ ክርስቲያን ስል እያልኩ ያለው ዛሬ 21ኛ ክፍለ ዘመን ላይ ያላችሁ ሰዎችን አይደለም ይላል። እንደውም 4ኛ 5ኛ ክፍለ ዘመን ላይ ያሉትን ወርቃማ አባቶች ጎልደን ፋደርስንም አይደለም ይላል። እና ስትለው አይ እኔ የእግዚአብሔር ቃል ማነው እኔ ቤተክርስቲያን ትቀድማለች ስል አስቀድሞ ገና ሲጀመር ከሐዋርያት ጀምሮ የነበረውን ኮሚኒቲ ነው ብሎ ይነግራል። አይተዋል። ኮሚኒቲውን ነው እንጂ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እያልኩኝ አይደለም። ይሄን 21ኛ ክፍለ ዘመን ላይ ያለችዋል ያንን ኮሚኒቲ ነው እያለ ነው። እኔም እኮ ያን እያልኩ ነው ያለሁት። አሁን 21ኛ ክፍለ ዘመን ላይ በእጅ ያዝኩትን የተቀረዘ ወረቀት አይደለም ይቀድማል እያልኩ ያለሁት እዛ ወረቀት ውስጥ ያለው መልእክት ኮሚኒቲውን የሰራው መልእክት ነው። ኮሚኒቲ ከእግዚአብሔር ቃል ይቀድማል እንዴት ትላለህ? ህዝብ ከቃሉ እንዴት ይቀድማል ትላለህ? ህዝቡን ካስገኘው ቃል ይቀድማል እንዴት ትላለህ? ስለዚህ ቃሉ ይቀድማል። ቃሉ ግን ለሰዎች ሲገለጥ እነዛን ሰዎች አስገኝተዋቸዋል። ከዛስ ቃሉ ፎርም አድርጓቸዋል። ያ ፎርም የተደረገው ኮሚኒቲ በጽሁፍ ያሰፍሯል። ያን የወለደውን እውነት በጽሁፍ ያሰፍሯል። በጽሁፍ ሲሰፍር ነው እንደ እግዚአብሔር ቃል የተባለው አይደለም። ገና በጽሁፍ ሳይሰፍርም የእግዚአብሔር ቃል ስለነበረ፣ ስለዚህ ነው መጽሐፍ ቅዱስ ቤተክርስቲያንን ይቀድማታል የምንለው በውስጡ ከያዘው ከዛ የእግዚአብሔር ቃል ከምንለው መልእክት አንጻር ነው ማለት ነው። ሶ መጽሐፍ ቅዱስ ይቀድማል ባጭሩ። ይሄ ፕሮቴስታንት ቴዎሎጂ ነው። መጽሐፍ ቅዱስ ይቀድማል። ቴንክ ዩ። እሺ ከዚህ ሰፈር ቶሎ ወጣላችሁ ጥሩ ነው። ዘፈን አይሰማችሁ? ቀጥሉት። ብዙም አንዴ ሰላም ብያለው። አንድ ደቂቃ አስተኝ ቃልዬ። ቅዱሳን እንዴት ናችሁ? ሁላችሁም አሁን ታብ እና ሼር አድርጉ። ጊዜ አለ አይደለ ቃልዬ? ቀጥሉ። መልካም። እስቲ አንድ ጊዜ ሁላችሁም ሼሩን አብዙ። እንደገና ደግሞ ታብታብ አንድ ላይ እናድርግ። ሁላችሁም በአንድ ላይ ማለት ነው። ምክንያቱም በጣም ጥሩ ርዕስ ነው። ልጆች ይምጡና ይማሩ። ተባረኩ። በቃ እያረጋችሁ ቀጥል ቃልዬ። እሺ ጥያቄ ይቀጥል። አሁን ፍቅሩሻ መልሻለሁ። መመለሴን አፈርም እያረከኝ ሂድ። እሺ አንድ በጣም የምፈልገው ሰው አለ ከገባ የሽዋ ኢንስክሪፕቸር እንዲያገዘኝ ባይዘዊ ፎሎ አድርጉት፣ ተዋወቁት። በጣም ድንቅ ሰው ነው። ገስት ሳቢው ቃል ጥያቄ ልቀጥል ወይስ ለሌላ ሰው እድል ልስጥ? እንደፈለግ። ሄሉም የምታወራው ወይ ደግሞ የምጠይቀው ነገር ካለም እንትን እናደርጋለን። አለምም አለች፣ እሱ አለ፣ ቤቲና አለች፣ ተሜ አለ። ሌሎቻችሁም ጥያቄ ያላችሁ ጽግቡ። በዚሁ ሀሳብ ላይ አሁን ካነሳው አይዲያ ጋር አያይዘ ሩቅ ሳትሄድ ፍቅሻ ትቀጥላለህ። ይቅርታ ካፈ ስለቀደምኩ ይቅርታ። ኢየሱስ ክርስቶስ በጴጥሮስ ላይ በዚህ አለት ላይ ቤተክርስቲያንን እመሰረታለሁ ሲል በጴጥሮስ ማንነት ማለት በሰዎቹ ላይ ነው ወይስ የራሱን ወርድ ኦፍ ኢንስቲትዩሽን ቃሉን ነው እዛ ጋር እያጸነ የነበረው? እዛ ጋር በዚህ አለት ላይ በተናገረ ሰዓት ማለት ቃሉን ነው ዮሐንስ አፈወርቅም ያስቀምጣል። በዚህ አለት ላይ ቤተክርስቲያን ይሰራል የሚለውን ለቤተክርስቲያን ኢንፋሊቢሊቲነት፣ ለቤተክርስቲያን አይሳሳቴነትና ለአፖስቶሊክ ሰክሴሽን ሲጠቀሙ እናያቸዋለን። እኛ ለምሳሌ ይሄንን ስንጠቅሰው ቤተክርስቲያን የምትመሰረተው በክርስቶስ ላይ ባላት መገለጥ ነው እንላለን። ይሄ በቃ በጣም ሌጂቲሜት የሆነ ነገር ነው። ኦኬ ቤተክርስቲያን የምትመሰረተው በምን ላይ ነው? በክርስቶስ ላይ ባላት መገለጥ ነው። ጳውሎስን እንደዛ ያስባለው ወይም ደግሞ ሐዋርያው ጴጥሮስን እንደዛ ያስባለው ነገር ምንድነው? በዚህ ቻለት ለቤተክርስቲያን ይሰራል የተባለው ምክንያት ምንድነው ሲባል እንደዛ ያስባለው ምክንያት ይዞት የመጣው መገለጥ ነው። በኋላ ላይ ሰይጣን ተብሏል። ግን መጀመሪያ ላይ ይዞት የመጣው መገለጥ በቀጥታ ቤተክርስቲያን የምትተከልበት የምትመሰረትበት ትልቅ የሆነ አለት፣ ትልቅ የሆነ መሰረት ነው። እሱም የኢየሱስ ክርስቶስ የእግዚአብሔር ልጅነት፣ በሱ በኩል የሚመጣ የዘላለም ሕይወትና ድነት፣ የዘላለም ሕይወት ተስፋ። ስለዚህ ይሄን ነው የምንለው። ዮሐንስ አፈወርቅም ይሄን ክፍል ሲፈታ በዛ መንገድ ነው የሚፈታው።
ሌሎችም አባቶችን መጥቀስ እንችላለን። ይሄ አለት ተብሎ የተነገረውና ቤተክርስቲያን የምትመሰረትበት አለት በክርስቶስ ላይ ያለን እምነት ነው። በክርስቶስ ላይ የምንደገፈው መደገፍ ነው፣ ወይም ደግሞ ስለ ክርስቶስ ያለን ዶክትሪን ነው ብለው ያስቀምጡታል። ስለዚህ በዛ መንገድ እናስቀምጠዋለን። ቤተክርስቲያን የምትመሰረተው በዚህ መገለጥ ላይ፣ ያ መገለጥ ደግሞ መጽሐፍ ቅዱስ ላይ ያለ ነው። መሰረቷ የእግዚአብሔር ቃል ከሆነ ቤተክርስቲያን ከመጽሐፍ ቅዱስ ትቀድማለች ማለት በጣም በጣም ከባድ ነው። አትቀድም። ምክንያቱም መሰረቷ እሱ ከሆነ ጣራ ከመሰረት ይቀድማል እንዴ? አስቡት እስቲ። እሺ ማገር ምናምን ምሰሶ ምናምን ከቤተክርስቲያን ከመሰረት ይቀድማል? አይቀድምም። ኦኬ። ስለዚህ መሰረት ምን ጊዜም ተጥሎ ነው የሚጀምረው አይደል? ከጣራ የተጀመረ ህንፃ አንድ ነው የምናውቀው፣ እሱም ላሊበላ ነው። በኮፍዬ ይሻላል ተመልጫለሁ። ሴሶሊ እና እንግዲህ ከጣራ የጀመረ ህንፃ የምታውቁት ያው ላሊበላ ነው እንጂ ሁሉም ነገር ከመሰረት ነው። እሱም ቢሆን እግዚአብሔር መጀመሪያ በድንጋይ መስርቶት ስለሆነ ቤቱ ከመሰረቱ ይቀድማል እንደማትሉ እንደዛ ቃሉ ነው መሰረቷና ቤተክርስቲያን ከቃሉ አትቀድም፣ ቃሉ ከሷ ይቀድማል ብለን እናስቀምጣለን ማለት ነው። እሺ ሰላም ክርስቶስ ይብዛልክ። አንተ ብርቱ ወንድማችን ሁላችሁን ሰላም ብያለሁ። ጌታ ልጆች እንግዲህ ጠዋት እንዳየኸው አሳይመንቶቻችን እንደጨመሩ ጠዋት አይቻለው እና እሱን አሳይመንትም እንድትሄድበት ለማለት ነው። ጠዋት እያነሳን ነበርና ማነው እና አትናቴዎስ በሊስታቸው ያላካተቱትን የቀኖና መጽሐፍ ማነው የአዋልድ መጽሐፍት በእነሱ ካኖን ውስጥ ተካተው ከሚገኙ መጽሐፍቶች አንዱን ነበር ስጠይቀው የነበረውና ስለ መጽሐፈ ጦቢት እና ስለሱ በጣም እየተነጋገርን ነበር ከአኬ ጋር እና ሞርኔ ትኩረት ያደረኩት አንደኛ አትናቴዎስ እሱን መጽሐፍ በሊስት ውስጥ አለማካተቱ ምንድነው የሚያሳይ ነው። ሁለተኛ ግን ዋናው ክፍሉ ላይ ያለውን አንድ የመጽሐፍ ቅዱስ ክፍል በምጽዋት ከሞት ይድናሉ ከዛ ደግሞ የኃጢአት ስርየትን ይቀበላሉ የሚለው ሐሳብ ሙሉ ለሙሉ አዲስ ኪዳናዊ ትምህርትን የሚያፈርስ ስለሆነ ይሄ መጽሐፍ እንዴት ልትቀበሉ ቻላችሁ የሚል ነው ጥያቄ የነበረውና ቃል በቃል ምንም ሳያወላዳ አዎ ነው ያለው ቃል በቃል ቃሉን ማለት ነው። ስለዚህ ድነት ከስራ አልፎ ወደ በምጽዋት ወደ መቀበል አድጓል ማለት ነው የኦርቶ ትምህርት እና እሱ ላይ እንድትሄድበት ነው። ሌላ ጥያቄ የለኝም። እሺ ስለ አትናቴዎስ ቅድምም አንስተናልና ስለ አትናቴዎስ ቅድምም አንስተናልና አትናቴዎስን በተመለከተ አክቹሊ ከኛ ቀኖና ጋር የሚቀራረብ ነገር ነው ያመጣው። አትናቴዎስ የቀኖና መጽሐፍ ብሎ የሚያስቀምጠው እንደውም ከኛ ቀኖና ጋር የሚመሳሰል ምን ማለት መሰለሽ? የኛን 66ን አልያዝም። ለምሳሌ አስቴርን አስወጥቷል። ያስገባቸው 2 መጽሐፍት አሉ። ነገር ግን እንደው ለማን ይቀርባል? የአትናቴዎስ ቀኖናው ለማን ይቀርባል ከተባለ ለኛ ነው የሚቀርበው እንጂ በጭራሽ ለአሁኖቹ በተለይ ለኢትዮጵያዎቹ በጭራሽ ያለው ለጎረቤቶቻችን አይቀርብም። ኦፍ ኮርስ እንደዛ የሚባሉ ነገሮች አሉ። አንዳንድ መጽሐፍት እነ መጽሐፈ ጥበብን አይነት ምናምን እንደው ስክሪፕቸር ብሏቸዋል። ስክሪፕቸር የተባለ ነገር በሙሉ የቀኖና መጽሐፍ ነው ማለት አይደለም። ማን ያለው ይሄን ያስቀመጠው ማለት ስክሪፕቸር ተብሎ ስለተቀመጠ ብቻ የቀኖና መጽሐፍ ነው ያለው ማለት ማን ይሄንን ክራይቴሪያ ያወጣው? የሆነ ነገር ስክሪፕቸር ተብሎ ተጠርቷል ማለት የቀኖና መጽሐፍ ተብሎ ተጠርቷል አይደል? አትናቴዎስ እኮ ስክሪፕቸር ያለውን እሱኑ የድነት የሚገኝበት ከሚለው በታች አውርዶታል። ጥበብን ለምሳሌ ጥበብን በጣም ነው አትናቴዎስ የሚጠቅሰው የጥበብ መጽሐፍ የጥበብ ሰለሞን የሚባለው ማለት ነው። በኋላ ላይ የተጻፈው ሰለሞንም አያውቀውም መጽሐፍ ግን ደግሞ ያን መጽሐፍ እሱ ብቻ አይደለም በጣም ብዙዎች ይጠቅሱታል። ኢቭን የዕብራውያን ጸሐፊ ራሱ ከዛ መጽሐፍ ጋር ይተዋወቃል በጣም ግን ደግሞ አንድን ነገር ስክሪፕቸር ብለሽ ጠራሽና ኦኬ እሱን ምን አይደለም ማለት ነው መጽሐፍ ቅዱስ ነው ወይ የቀኖና የእግዚአብሔር ቃል ነው ማለት አይደለም። ለዚህም ነው አትናቴዎስ ስክሪፕቸር ብሎ ይጠራውና ፋውንቴን ኦፍ ሳልቬሽን የሚለው ሊስት ውስጥ ግን አያስገባው በታምር አያስገባው። ምን ያደርገዋል? በቤተክርስቲያን የሚነበቡ ዶክትሪን የማይሰራባቸው አይነት ማለት እነ ሩፊነስ ኦፍ አቂላ 66 መጽሐፍት እሱ የማያስገባው እንትንን ነው ማነው አንድ መጽሐፍ አለ የኤርሚያስ ማለት ነው። ሰቆቃ ኤርሚያስን ብቻ ነው የማያስገባው። እሱንም ሰቆቃዊ ኤርሚያስ
ብዙ ጊዜ ከትንቢተ ኤርሚያስ ጋር ተደርጎ ስለሚነበብ ጭምር ሊሆን ይችላል የሚል ደግሞ ነገር አለ። በአጭሩ ምን ማለት መሰለሽ ትንቢተ ኤርሚያስና ሰቆቃወ ኤርሚያስ አንድ ላይ የሚነበቡ ከሆነ ሩፊነስ ኦፍ አቂሊያ 66 መጽሐፍትን ነው ማለት ነው የተቀበለ። ኦኬ ልክ እንደኛ 66 መጽሐፍትን ነው ማለት ነው የእግዚአብሔር ቃል ብሎ የተቀበለ። ስለዚህ ይሄንን ያስይዛል ማለት ነው። ይሄንን ያስይዛል። እንደዛ ከሆነ ደግሞ አትናቴዎስ ጋር ስትመጪ ሌሎችም ዊዝደምን የጠቀሱ ሰዎች ጋር ስትመጪ እነዚህ ሰዎች መጽሐፉን እንደ ቀኖና መጽሐፍ አለማየታቸው የሚያሳየው ነገር አለ። መጽሐፍቱን እንደ ሪፈረንስ ይጠቀሙባቸዋል። እኛ እንደ ሪፈረንስ አንጠቀምም አላልንም፣ አላልንም። ግን ደግሞ እንደ ሪፈረንስ ይጠቀሙባቸዋል እንጂ ልክ አሁን አትናቴዎስ ስትመለከች ፋውንቴን ኦፍ ሳልቬሽን ድነት የሚገኝበት የድነት ምንጭ ብሎ እንደሚያስቀምጠው አያስቀምጠው፣ በዛ መንገድ አያስቀምጠው። ኦኬ ስለዚህ በቤተ ክርስቲያን ይነበብ ነው ይነበብ፣ አይነበብ ማለት ግን ደግሞ የቀኖና መጽሐፍ ጭራሽ አይደለም። ፖይንቱ እሱ የቀኖና መጽሐፍ ግን ነው አትበሉ ነው። ስክሪፕቸር ተብሎ ስለተጠቀሰ ብቻ የቀኖና መጽሐፍ ነው ማለት አያዋጣም ማለት ነው። በሌላ አባባል እሱ ጥበብን በዛ ደረጃ የሚያስቀምጡ አሉ። ለምሳሌ 7ኛ ክፍለ ዘመን ላይ ብትሄጂ እነ ጆን ኦፍ ዳማስከስ አሉ፣ እነ ጄሮም አሉ፣ እነ እንትና አሉ፣ እነ መላጢዮስ አሉ። ሌሎች አባቶችን መጥቀስ ይችላል። ስለዚህ ሲምፕሊ የጥበብ መጽሐፍን እዛ ውስጥ ማስገባት አይቻልም። ጦቢትን አንስተሻል። ጦቢት ላይ ምን አለ መሰለሽ፣ ይሄ ስለ ምጽዋት የሚነገረው ነገር ኢንተርፕሪቴሽኖች አሉ። ለምሳሌ የጠንቋዩ ሲሞንን ታሪክ ተመልከቱ። ጠንቋዩ ሲሞንን ስትመለከቺ ከፊት ሞታ ያለውና ያን እግዚአብሔር ሊያመጣብህ ያለውን ነገር በምጽዋት አስቀር ይለዋል። ያ ማለት ምጽዋት ለድነት ማለት አይደለም። ለጴጥሮስ በክርስቶስ በማመን በክርስቶስ ደም በመረጨት ነው ድነት ያለው። ተስፋ የሚጠበቀው በክርስቶስ ደም በመረጨት ነው። ምጽዋት በመስጠት አይደለም። በዛ መንገድ አይደለም የሚያስቀምጠው። ግን ደግሞ ለአይሁዳውያኑ ያ ምጽዋት መስጠት የሚባል ነገር ሲምፕሊ ከእግዚአብሔር ክሬዲት የሚያስገኝ ነገር ነው። ስለዚህ ሐዋርያው ጳውሎስ ጴጥሮስ እያወራ ያለው በአይሁዳውያኑ ማይንድ ስለሆነ ያን ያስቀምጣል። ግን ነገርነት አይሰራበትም። ስለዚህ አንድ ሰው መጥቶ ጦቢትን ይዞ ነገርነት እሰራለሁ ቢል ስህተት ነው የሚሆነው። ግን አሁን ምጽዋት የሚለውን ሐሳብ ከእንደነዚህ አይነት አይዲያዎች ጋር ተጣብቀው እንዲሄዱ የሚያደርጉ ግን ነገሮች አሉ አዲስ ኪዳንም ላይ አሉ። ስለዚህ በዛ ምክንያት ሲምፕሊ እሱ ላይ አይደለም፣ በጣም ጠንካራ ሙግት እዛ ላይ አይደለም የሚሰራው። ስለ ጦቢት አንድ ነገር ልንገርሽ። ጦቢት አጋንንት እንዲርቀው ኦር ደግሞ ሊያገባ የሄደ ይመስለኛል፣ ታሪኩን ረሳሁት፣ ረጅም ጊዜ ነው። አጋንንት እንዲርቀው ኡራኤል የሚባለው መልአክ መጥቶ የሆነ ነገር ነግሮታል ይላል። ያ የነገረው ነገር እንደሆነ ታውቂያለሽ? ጉበት፣ የአሳ ጉበት ይሰጠውና ይሄን ጉበት አጭስበት አጋንንቱ ይሸሻል ይሏል። እስከ ሜዲትራኒያን ሸሸ። በኋላ ላይ ቀይ ባህርን ተሻገረ። ሸሽቶ ሩፋኤል ነው። ቴንክ ዩ ሶ ማች ቴጋይ። ኦኬ ስለዚህ በአሳ ጉበት አጋንንት ይወጣል የሚል መጽሐፍ ነው። ዌል እንዴ ይሄማ ከልቲክ ነው። ምኑን የቀኖና መጽሐፍ ነው? ይሄማ ከልቲክ ነው። በጭስ አጋንንት የማውጣት ሙከራ ማለት ነው። ይሄ በጣም ሲሪየስሊ ቪሺየስ የሆነ መጽሐፍ ነው። ሌሎችንም ማንሳት እንችላለን። በተለይ ስለ እንትን የምናነሳው ነገር በተለይ ስለዚህ ስለ ምንድን ነው አንዴ ይቅርታ። በተለይ ስለ ተጨማሪ መጽሐፍት የምናነሳው ነገር ሌላ ክራይቴሪያ ይፈልጋል። እንደነ ጦቢት አይነት መጽሐፍት አይሆኑም። በቃ ለምን ጦቢት በጣም አደገኛ የሆነ ነገር ውስጥ አለበት። በቃ ከልቲክ የሆነ መጽሐፍ ነው። ስለ ምጽዋቱ ላይ በጣም መከራከር ቢቻል እንኳን እንደነዚህ አይነት ነገሮችን ይዛችሁ እንዴት ነው የምትሄዱት? አጋንንት እንዴት ነው የሚወጣው? ሲጀመር መጽሐፉ ራሱ አጋንንት ከማውጣት ልምምድ ጋር ከተያዘ ኢንተርቴስታሜንታል ፔሪድ ላይ ነው የተጻፈው ማለት ነው። አንድ ሁለተኛ ነገር መጽሐፉ በራሱ ደግሞ አጋንንት ይወጣበታል ያለው ነገር የጥንቆላ አይነት ልምምድ ነው። ስለዚህ በኢየሱስ ክርስቶስ ስም አጋንንት ይወጣል አይደለም፣ በጉበት ጭስ በልበል መልካም። ስለዚህ በዛ መንገድ እንትን የሚያደርግ አይደለም፣ በዛ መንገድ የሚሄድ አይደለም ማለት ነው። በአጭሩ እንደነዚህ አይነት መጽሐፍትን የማንቀበልበት ግንኛ ምክንያት ከድነት ትምህርት አንፃር በጣም ትኩረት ያደረኩት ምን ከድነት ትምህርት አንፃር ይሄ መጽሐፍ መረገጥ አለበት። እዚህ ቲክቶክ ላይ ጮክ ብሎ መወራት አለበት። አንደኛ በመጽሐፍ ቅዱስ ውስጥ ተጠርዞ ቁጭ ብሏል። ኢቭን እንኳን ተጨማሪ መጽሐፍ ተብሎ እንኳን ቢጠረዝላቸው በግልጽ ግን ኦልሬዲ የነሱ ያምልኮ መጽሐፍ ሆኖ ቁጭ ብሏል። እንደነዚህ አይነት ታሪኮች ቁጭ አድርገው በሌላ ነገር ሲሽከረከሩ ከሚውሉ ከኛ ጋር ባይናቸው ያለውን ጉዱፍ ቢያነሱ የሚል ፖይንትም ስላለኝ ነው።
ስለዚህ ከድነት ትምህርት አንጻር በጣም የተረገመ መጽሐፍ ነው። ከሱ አንጻር ነው ቢወራ የመጽሐፍ ያልኩት። ለዛ ነው። ቴንክ ዩ በጣም አንደርስታንድ አድርጌሻለሁ። የድነትን ጉዳይ ግን ሲያብራሩበት ያየሁትን መንገድ ስላለ ሲምፕሊ በመጽዋት ድነት ይገኛል የሚለው ነገር ሲሪየስሊ የሚሆን አይደለም። ለምሳሌ አንድ ሰው መጥቶ ይህን ጥቅስ ይዞ ጦቢትን ይዞ ድነት በመጽዋት ይገኛል ቢል ኮምፕሊትሊ ስህተት ነው የሚሆነው። ስለዚህ መጽሐፉ ራሱ ስህተት ነው የሚሆነው ማለት ነው። ጠዋት አልሰማሁም ቃሌ መልሱ ኦነስቲ፣ አንዳንዱ ነገር ኦነስቲ አልነበረውም እና ወጣው ትቼው። እሺ ከሰማ በቃ ትቼዋለሁ። አይ ሰምቻለሁ እና ኦነስቲ አልነበረውም። አንዳንዱ መልስ ኮምፕሊትሊ ኦነስቲ አልነበረውም። መውጣቱ ይሻላል ብዬ ወጣው። ግን አይ ሰሞኑንስ የወጡት አንዳንድ ነገሮች እኮ አሉ አይደለ? ቅድም ናርዲ አንድ መረጃ ስትሰጠን ነበር። አይ ቲንክ እኔ እሱን ፋይል አላየሁትም። ናርዲ እንዳለችው በኮቴሽን የቀኖና እነዚህ አሁን የሚባሉት መጽሐፍቶች አዋልድ መጽሐፍት ቢሆኑ ገድላ ገድል መጽሐፍ ያልተቀበለ ኦርቶዶክሳዊ መሆን አይችልም የሚል ሲሪየስ የሆነ መግለጫ ወጥቷል። እና ያንን መግለጫ ስለሚጣረሰው ነው ዛሬ በዚህ መንገድ የተገለጠው ብላ ማብራሪያ ስትሰጠን ነበር ቅድም። ምክንያቱም እሱን ዛሬ ስለማላውቀው ማለት ነው። ያንን መግለጫማ ካለ ብዙ ጊዜ አይደፍርም፣ እንደዚህ አይነት እንትን አይደፍርም ወንድማችን። ግን እንደዛ አይነት መግለጫ ካለማ አሳዩን እንጂ አሳዩን። ባጭሩ ግን ጦቢትን የቀኖና መጽሐፍ ልትሉት አትችሉ። ባጭሩ እኔ ግን ፖይንቴ ምንድነው የሆነ ጥቅስ ይዞ ከነገረነት ጋር ስታገናኙ አንተ ምጽዋት በመስጠት ድህነትን ታገኛለህ ብሎ የሚናገር አይነት ከሆነና አዲስ ኪዳን ላይ አምጥቶ ምጽዋት በመስጠት ድህነት ይገኛል ብሎ ቴዎሎጂ የሚሰራ ከሆነ ስህተት ነው የሚሆነው። አሁን ቴዳ እንዳለው ኃጢአት ያስተሰርያል የሚል ሐሳብ አለ። አሁን ያንን ከምን ጋር ያገናኙታል? ሐዋርያት ሥራ ላይ ከጠንቋዩ ሲሞን ጋር ያገናኙታል። ለድሆች በመመጽወት እግዚአብሔር ሊያመጣብህ ያለውን ነገር አስቀር ይለዋል ብለው ማለት ነው። አይተሻል? አስቀር ይለዋል። ስለዚህ በቃ ኦልሬዲ ያንን ቴዎሎጂ ከጦቢት ጋር ማገናኘት ይቻላል የሚል ሙግት ያነሳል። ኖ ያንን ሙግት አገናኝተን ራሱ ነገረ ድህነትን ከምጽዋት ጋር ማገናኘት አንችል። መጽሐፉን ብትጠቅሱት ራሱ ኢቭን ትክክለኛ የብሉይ ኪዳን የቀኖና መጽሐፍ ሆኖ እሱም መጽሐፍ ብትጠቅሱት ራሱ ነገረ ድህነትን የሚነካ ከሆነ ኢንተርፕሪቴሽናችሁ ስህተት አለበት ማለት ነው። መጽሐፉን እንደ መጽሐፍ ዲስክሬዲት የሚያደርገው ነገር ይሄ አንዱ ጥቅስ ብቻ አይደለም ነው ፖይንቴ። ነገር ግን ከዚህ የበለጠ ብዙ ነገር መጽሐፍ ውስጥ አለ፣ ጦቢት ውስጥ ሌሎች ነገሮች አሉ። ልክ አሁን እንደ አሳው ጉበት አይነት ሌሎች ነገሮች አሉ። ስለዚህ መጽሐፉን እንደ ቀኖና መጽሐፍነቱ ሪጀክት ለማድረግ እንደውም ከዚህ የሚጠነክሩ ሌሎች ሙግቶችን መስራት ይቻላል። አንድ ሰው ግን ይሄንን ይዞ አሁን የነሳሽውን ጥቅስ ይዞ ድነት ይገኛል ቢል ምጽዋት በመስጠት ድነት ይገኛል ብሎ ቢያስተምር ከአዲስ ኪዳን ቴዎሎጂ አንጻር ስህተት ነው። ኢቭን የብሉይ ኪዳን ትክክለኛው መጽሐፍ ሆኖ ራሱ ማለት ነው። ለምን ሲባል አይሁዳውያን ምጽዋትን የሚያዩበት መንገድ አለ። ምጽዋት መስጠትን የሚያዩበት ሜንታሊቲ አለ። በተለይ ኢንተርቴስታመንታል ፔሪድ ያንን በጣም ነው የሰራው። እንዲህ አይነት ነገሮችን በመስጠት መልካም ሰው መሆንና መሲሁን መጠበቅ ይቻላል የሚል ነገር አለ። ጥናቶች ስትመለከቱ ኢንተርቴስታመንታል ፔሪድ ላይ እንደዛ አይነት ነገር አለ። ሰው ምጽዋት ይሰጣል፣ መልካም ሰው፣ ደህና ሰው፣ በጣም ጥሩ ሰው ይሆናል፣ ጎረቤቱን ይወዳል። በዚህ መንገድ መሲሁ ይመጣል። በቃ መሲሁ ሲመጣ ልቤን አዘጋጅቼ ጠብቄያለሁ ማለት ነው የሚል አይነት ነገር አላቸው። የመሲሁን ከመናፈቃቸው አንጻር ማለት ነው። እና ጦቢት የዛ አይነቱ ሪፍሌክሽን አለበት። ግን ያንን አዲስ ኪዳን ላይ በተአምር አንተገብረው። እንደውም መጽሐፉ ሌት እንደሆነ ሌት አይዲያ እንደሆነ ያሳየናል እንጂ ማለት ነው። ግን ጴጥሮስም ያንኑ ማይንድ ይዞ ስለተናገረ ከዛ አንጻር የሚመጡ ነገሮች ካሉ ከዚህ ከጠንቋዩ ሲሞን አንጻር የተነገረውን ነገር ማስቀመጥ ይቻላል። ኦኬ መልካም ካራክተር ይገባሃል፣ ሊኖርህ ይገባል የሚል አይነት ሀሳብ ስላለ ማለት ነው። ስለዚህ በዛ መንገድ ብናስቀምጥ ጥሩ ነው። መጽሐፉን ራሱን ዲክላይን ለማድረግ ግን መጽሐፉን በራሱ የቀኖና መጽሐፍ አይደለም ለማለት ግን መጀመሪያ የተጻፈበት ዴቲንግ፣ ሁለተኛ በውስጡ የያዘው ልክ አሁን ያነሳሽውን ቴዎሎጂ ጨምሮ ሌሎች ቴዎሎጂዎችን ኮሌክቲቭሊ እንያቸው ነው ፖይንት። አንዷን ብቻ አይደለም። 80 አሐዱ በእግዚአብሔር ቃል ሲመዘን ቴዳ ስር እያየው ስለነበር ማለት ነው በጣም ቤስት የሆነ ስታርቲንግ ፖይንት ነው። እኔ 80 አሐዱ ላይ የተሰራ ከተሰሩ ክሪቲኮች መካከል ጎልድ ስታንዳርድ የምለው ነው 80 አሐዱ በእግዚአብሔር ቃል ሲመዘን። እሱን አንብቡት፣ በደንብ አንብቡት። ኮንቴንት ዋይዝ ሰብሰብ አድርጋችሁ መጽሐፉ ስትመለከቱት ያለው እንትን በጣም ከባድ ነው እና ያሬድ ሽፈራው
ዛሬ ሽፈራውም ያንን እንትን ያደርጋል። የቅዱሳት መጽሐፍት አመጣጥ ታሪካዊ አመጣጥ የሚለው መጽሐፍ 3 ቮሊዩም ያለው መጽሐፍ ነው። ስለዚህ ኮሌክቲቭሊ መጽሐፉ በውስጡ የያዛቸውን ነገሮች ይዛችሁ ሰብስባችሁ ነው። ይሄ ኦፍ ኮርስ ከኦርቶዶክሲ ጋር ይጋጫል። ቅድም ክራይቴሪያ እንትን ያደርጋል ብለን ማለት ክራይቴሪያው ኮምፕሊትሊ ሊጣረስ የሚችለው ነገር ከኦርቶዶክሲ ጋር የተገናኘ ነገር ነው ብለን ስላየም ማለት ስለዚህ ይሄኛው አሁን ከመጽዋቱ አንጻር ይሄ በጉበት አጋንንት የማውጣት ሜንታሊቲ እንዲህ አይነት ነገሮችን ሰብስቦ ኦርቶዶክሲ ውስጥ እንደነዚህ አይነት ክፉ ትምህርቶችና እንደነዚህ አይነት ደስ የማይሉ ነገሮች ያሉምና ኦርቶዶክሱን የሚጋጭ መጽሐፍ ስለሆነ ይሄንን ማስወገድ አለብን ትላላችሁ። በዛ መንገድ ታስቀምጡታላችሁ ማለት ነው። ሶ አንዷ ጥቅስ ላይ ብቻ ቆምን ነው እንጂ ፖይንቴ እሱን ይዘን አዲስ ኪዳን ላይ አፕላይ ማድረግ እንችላለን እያልኩ ከዛ አንፃር ይታያል። ሄሎ አለሽ ምሳ ልበላ ስለሆነ ሶሪ ወደ ስራ ስለምመለስ ተባረኩልኝ። ሁላችሁም በርቱ። ካለሽ ምን ጥያቄዎቹ እዛ የተሰሙ ጥያቄዎች ናቸው መሰለኝ የተሰብስበው የመጡትና ካለሽ ግን እየበላሽም ስሚ። እሺ ቃሌ ይቅርታ፣ እዚሁ ላይ አንድ ስቴትመንት መጽሐፍ ቅዱስ ውስጥ ያለ ቀኖና ሊያፈርስ ይችላል አይችልም? ለምሳሌ አሁን አንድ እንዳነሳቸው መጽሐፍት ያሉት መጽሐፈ ኩፋሌ ላይ ያለ ይሁን የሆነ ቦታ ላይ ያለ ይሁን አንድ ስቴትመንት ሙሉ ቀኖናውን ሊያፈርስ ይችላል? ሊያፋልስ ይችላል አይችልም? ኢሴንሻል ቲቺንግ ከነካ ያፋልሳል። አለ ማብራሪያ ፈልጎ መሰለኝ አለው በቃ በፍቅሻን ስለሰፍ ይቅርታ እሱ ይቀጥል ችግር የለውም። አይ ኢሴንሻል ቲቺንግ ከነካ ያፋልሳል። አሁን ያላችሁት ኢቭን ጦቢትን ሰው ወደ እንትን ሲመጣ ሰው ወደ ከሞቶዲዮስ ሲመጣ ኃጢአቱ ይቅር የሚባለው በኃጢአት በምጽዋት በመስጠት ነው የሚል አይዲያ ይዛችሁ ካነበባችሁትም እሱም ስህተት ነው። በደንብ ነው የሚያፋልስ። እነሱ የሚያነቡት እንዴት ነው የሚለው ነገር ወሳኝ ነው። ጦቢትን ግን ከቀኖና ውጭ የሚያደርገው እሱ ብቻ አይደለም ነው ፖይንቴ። ኢቭን ስትሮንገር ምክንያቶች አሉ ጦቢትን ከቀኖና ውጭ የሚያደርጉ ሌሎችም ስትሮንገር ምክንያቶች ስላሉ አንድ እነሱ የሆነ ጀስት ሉፖል ሊያገኙለት የሚችሉበት እንትን ውስጥ ሙግት ውስጥ ብቻ መግባቱ ብዙ አስፈላጊ አይደለም። ከዛ የሚልቁ አሪፍ ሙግቶችን ማስቀመጥ ስለምንችል ነው ፖይንቴ እንጂ ኢሴንሻል ቲቺንግ ከነካ ቀኖና ያፋልሰ። ለዛ ነው የጴጥሮስን ብያቸዋለሁ። የጴጥሮስ መልእክትን የጴጥሮስ ወንጌልን ማንቀበልበት ምክንያት እሱ ኢሴንሻል ቲቺንግ ስለሚነካ። እሺ ቀጥሉ። አንዳንድ እነዚህ አፖክሪፋ የሚባሉት መጽሐፍቶች አንዳንዶቹ የኢትዮጵያዎቹና ውጪ ደግሞ ያሉት ሌሎቹ የሚጠቀሙት አንድ እንዳይደለ ምናምን አንዳንዶቹ ሰምቻለሁና ጦቢት አሁን አትናሺየስ ጠቅሷል የሚሉት ጦቢትና የእሱና ኢትዮጵያዋ የምትጠቀመዋ ጦቢት መጽሐፍ አንድ ነው ውስጡ የኛዎቹ ማለት ነው አይደል? የኢትዮጵያ ኦርቶዶክስ የምትጠቀመው ማለት ነው። በአጭሩ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቀኖና የላትም አሁን ብዬ ነው ማለት የምትጠቀማቸው መጽሐፍት ሲባል በተበታተነ መልኩ ነው እንጂ ቀኖና አላት ለማለት ያስቸግራል። ምክንያቱም ከዚህ በፊት ሰምታችኋል፣ 80 ያዱ ላይም ተወያይተናል። መልካም ውይይት ነበረ። ከሰውየው ባህሪ አንፃር ብቻ እንግዲህ ስቱፒድ እየተባልንም ነውና የተወያየ ነው። ቀኖና የላትም። ለምን ሲባል 80 ያዱ የኢትዮጵያ ቤተክርስቲያን ቀኖና ነው ብለው ሊቃውንቱ ቢናገሩም ይሄን መጽሐፍ የቀኖና መጽሐፍ ብሎ መጥራት ግን ትክክል አይደለም ብለው የሚሞግቱ ሰዎችን ስላየን ማለት ነው ከዚህ በፊት። ስለዚህ ያ ዲቤት እየተደረገ በነበረበት ሰዓት እንኳን ወንድሞቻቸውን ሲመክሩ የነበረው ምንድነው ኖ 80 ያዱን እንደ ቀኖና መጽሐፍ ይዘን ልንሟገት አይገባም። እንደውም አሉ አንዳንዶች እንደ ብልህ ኦርቶዶክሳዊ በምንም መልኩ የቀኖና መጽሐፍ 81 ነው ብለን ወይም ደግሞ እዛ 80 ያዱ ውስጥ ያሉ መጽሐፍትን ይዘን አንገባም፣ በዚህ ውይይት አንገባም መጽሐፍ ነገር አለ። ለምሳሌ የእንትን ተመልከቱ፣ የሊቃውንቱን መጽሐፍ ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት የሚለው እዛ ላይ ስትመለከቱ 81 ናቸው መጽሐፍቱ 81 ናቸው ይላል።
ስለዚህ መጽሐፍቱ ስንት ናቸው? 81 ወይ መጽሐፍቱ 81 ከሆኑ አሁን ቀጣዩ ፖይንት እሱ ስለሆነ ማለት ነው። መጽሐፍቱ 81 ከሆኑ እነዚህ መጽሐፍት ትክክለኛ የቀኖና መጽሐፍት ናቸው ወይ ሲባል 81ን ይዛችሁ ብትሄዱ እንኳን አይደሉም። ለምሳሌ ሶስቱ የመቃቢያን መጽሐፍት ኢትዮጵያ ውስጥ ብቻ ያሉ ሌላ ሀገር የማይታወቁ ሰባቱ ሊቃናት ውስጥ የሌሉ ናቸው። አሁን ሁለተኛ ከነዛ መጽሐፍት ውስጥ ኩፋሌ አለ። ኩፋሌን የቀኖና መጽሐፍ አድርጎ ማንም አይቀበልም። የትኛውም ቤተክርስቲያን ተቀባይነት የለውም ከጥንት ጀምሮ ማለት ነው። ሶስተኛ የሥርዓት መጽሐፍት የተባሉት እነ አብጥሊስ ምናምን የሚባሉ መጽሐፍት በሙሉ የቀኖና መጽሐፍት ጭራሽ ማለት የቀኖና መጽሐፍት አለ። አራተኛ የሥርዓት መጽሐፍት ብቻ ሳይሆኑ የታሪክ መጽሐፍት ማለት በ18ኛው ክፍለ ዘመን የተጻፉ እንደነ ዮሴፍ ወልደ ኮሪዮን ያሉ መጽሐፍትም ደግሞ አሉበት። ዮሴፍ ወልደ ኮሪዮን ስላችሁ ፈርስት ሴንቸሪ ላይ የነበረው ጆሴፈስ ፍላቪየስን አይደለም፣ ከክርስቶስ ልደት ከብዙ መቶ ዓመታት በኋላ የተጻፈ መጽሐፍ ነው ዮሴፍ ወልደ ኮሪዮን። አሁንም ግን የብሉይ ኪዳን መጽሐፍ ተብሎ ገብቷል። 81 ተብለው ራሱ የገቡ መጽሐፍት የቀኖና ያልሆኑ ጭራሽ ደግሞ ሲዶፒግራፋ የሆኑ ልክ እንደተረፈ ኤርሚያስ አይነት እንደተረፈ ባሩክ አይነቶቹ መጽሐፍት ኦኬ፣ እንደነዚህ አይነቶቹ መጽሐፍት እሱን ውይይት ላይ እንግዲህ ኖ እሱ በቃ አይደለም የቀኖና መጽሐፍ አይደለም ዝም ብሎ ተጠርዞ ገባ እንጂ የቀኖና መጽሐፍ አይደለም ስንባልም ሰምታችኋል። ከመጀመሪያዎቹ ውይይቶች መካከል አንዱ ስለሆነ ማለት ነው። እንደነዚህ አይነት በኋላ ዘመን የተጻፉ መጽሐፍትም ጭምር አሉ። ለምሳሌ እንዲህ ሲባል ሰምታችሁ ከሆነ መጽሐፍ ቅዱስ ብቻ ለምትሉ ሰዎች የሚቀርብ ጥያቄ የሚቀርብ ቻሌንጅ ይባልና ኤርሚያስ የተናገረው ነገር አለ ተብሎ ማቴዎስ የጠቀሰው ነገር አለ። ኦኬ ይህ ስለ 30 ዲናር ያነሳው ነገር አለ ይባላል። እሱ ያለው ተረፈ ባሩክ ላይ። ተረፈ ባሩክ ደግሞ የሁለተኛ ክፍለ ዘመን አጋማሽ መጽሐፍ ነው። በ150 ዓመተ ምህረት አካባቢ ሊጻፍ የሚገመት መጽሐፍ። ተረፈ ባሩክን ይዛችሁ በምንም አይነት ሁኔታ ሄዳችሁ እንትን አታደርጉ። ማቴዎስ የጻፈውን ነገር ፕሩቭ ልታደርጉ አትችሉም። ወር ደግሞ ማቴዎስ እንደዚህ ብሎ አላ ተረፈ ባሩክ ኤርሚያስ የተናገረው ብሎ ስላስቀመጠው ብላችሁ አትጠቅሱም። እንደዛ አትጠቅሱም። በዛው ሂሳብ ሄኖክንም አትጠቅሱም። ሄኖክ ላይ ስላሴን ታገኛላችሁ። ስለዚህ ስላሴ ስላለበት ሄኖክ ትክክለኛ መጽሐፍ ነው ልትሉ ነው። ስለዚህ 81 ይባሉ እንጂ መጽሐፍቶቹ ጭራሽ ከየት እንደመጡ የማይታወቁ መጽሐፍት አሉ። ቃየን ሴትን ሄኖክን የገደለው በሴት ቀንቶ ነው የሚል መጽሐፍ ታገኛላችሁ። አንደኛ መቃቢያን የኢትዮጵያው ማለት ነው። የሰባው ሊቃናት አንደኛ መቃቢያን ጭራሽ የለውም እንደዛ አይነት። ስለዚህ 80 አሐዱ ተባለ እንጂ መጽሐፍቱ ምን አይደሉም፣ ትክክለኛ መጽሐፍት አይደሉም። ለዛ ነው አንገባባቸው የሚባሉ። ስለዚህ ቀኖናችሁ ምንድነው ወንድሞቻችን? የታል ስንት መጽሐፍት ነው በቀኖናነት የምትይዙት ተብለው መጠየቅ አለባቸው ማለት ነው። እነዛ ጥያቄዎች ላይ የኢትዮጵያዋ በተለይ ምላሽ አይኖራትም። ምላሽ ስለሌላትም ለምሳሌ አባ መልከጼዴቅን ስትመለከቱ ምላሽ ስለሌላትም ምን ያስቀምጣሉ? እነዚህ የገቡ መጽሐፍት ህጋውያን መጽሐፍት አይደሉም ብለው ያስቀምጣሉ። ህጋውያን መጽሐፍት አይደሉም ሲጀመር ራሱ ብለው ያስቀምጣሉ። ኦኬ። ስለዚህ ለምሳሌ ዮሴፍ ወልደ ኮሪዮን ከየት አምጥቶ እንዳስገቡት አናቅም ይላሉ ሊቃውንቱ። ከየት መጥቶ እንደገባ አናቅም። ፍትሐ ነገሥቱ አንዳንድ መጽሐፍትን ከየት እንትን እንዳደረጋቸው አናቅም። ሲጀመር 81 ሊስት አያስቀምጥም። ፍትሐ ነገሥቱ ራሱ ኦፕን አድርጎታል። ግን የተጨመሩ መጽሐፍት ከየት እንደመጡ አናቅም ይላሉ። የሥርዓት መጽሐፍት ተብሎ አዲስ ኪዳን ላይ የተጨመሩ መጽሐፍት ጭራሽ። ስለዚህ አሁን እጃችሁ ላይ 80 አሐዱ ተብሎ የተቀመጠው ራሱ 81 እንዲሞላ መጽሐፍቱን የሆነ ነገር ተደርገው ነው እንጂ እጃችሁ ላይ ያለው 80 አሐዱ ራሱ ኦፊሻሊ 80 አሐዱ ሊባል የሚገባው 80 አሐዱ አይደለም። የሥርዓት መጽሐፍት ለምሳሌ የሉትም። የሥርዓቱ ተጨምረው ስለሆነ 80 አሐዱ የሚባል። ስለዚህ እና አባ መልከጼዴቅ አሁን የ81ዱን መጽሐፍት ይቃወሙታል። እነሱ ብቻ አይደሉም፣ ሌሎች ሊቃውንትም ከኢትዮጵያ ይቃወሟቸዋል እነዚህ መጽሐፍት። ስለዚህ 81 የሚባል ቀኖና የለም። ባጭሩ 81 የሚባል ቀኖና የለም። ለዛ ነው እዚህ በ80 አሐዱ ውይይት አያስፈልግም ሲባል የነበረው ለዛ። ስለዚህ ቅዱሳት መጽሐፍትን ቀኖና በተመለከተ በተለይ በኢትዮጵያ ሳይድ ያለው ነገር ሲምፕሊ ቀኖና አለኝ ይሄ ነው ቀኖናዬ ተብሎ የሚቀመጥ ምንም ነገር የለም። ምንም ማለት አይቻልም። በዚህ ጉዳይ ላይ መጠየቅ ብቻ ነው። ቀኖና አላችሁ ወይ ሪሊ መጽሐፍ ቅዱስ አላችሁ ወይ ብሎ ከመጠየቅ በስተቀር ሊባል የሚችል ነገር አለ ብዬ አላስብም። ያ ቃልዬ እንዴ እንግዲህ አኬ ጥሩ ልጅ ነው፣ ምርጥ ልጅ ነው፣ ጎበዝም ነው ደግሞ። እሱ እኮ ቃል በቃል እኮ ነው ማለት አንገት የሚያስደፋም ነው። 81ዱ ለውይይት አይመጥንም ብሎ ፊት ለፊት እኮ ነው ቪዲዮ የሰራው። ዳኒ እንትን ጠርቶት ነበረ፣ ውይይት ጠርቶት ነበረ እንደ አንድ ብልህርት ኦርቶዶክሳዊ። አዎ እንደ አንድ ብልህ ኦርቶዶክሳዊ 81ዱ
ለውይይት በቂ አይደለም ያስጠቃል ያስመታል ብሎ ያሳዝኑኛል። እኔ ራሴ እስከ ዛሬ ድረስ ስሰማው ራሱ እንትኑ ዳኒ በቁጥቁጥ እንወያይ ብሎት ነበርና አይ በቁጥቁጥ አልወያይህም ግብዓተ መሬትህን ዛንድ ላይ ላጠናቀቅልህ ስለምፈልግ በ81 ናና ግጠመኝ ብሎት ያው አኬ ብልህ ነው በ81 አያዋጣኝም ቃል በቃል እኮ ነው ለውይይት አይመጥንም አይሆንም ነው ያለው ማለት ነውና እኔ ከዛ ጊዜ በኋላ እኮ ነው ሁሉም ወደ የጎሬው ገብተዋል። መጽሐፍ ቅዱስ ሰጠናችሁ እንትና አደረግናችሁ ሲሉ ከዛ ውይይት በኋላ ግን ያ ሐሳብ እንኳን እስከዛሬ ድረስ ተነስቶ አያውቅም። እነ ቃሌ ትልቅ ስራን የሰራችሁት ያኔ ተባረኩ። ቀጥል እስቲ ቃልዬ ይሄንን ሐሳብ በድጋሚ ይነሳ ብዬ ነው እዚህ ውስጥ ላሉ ልጆች ኦርቶዶክሳውያን። ያ ልክ ነው። እንደዛ ነው የተባለው። እንደዛ የተባለበት ምክንያቱ ምንድነው ብሎ ግን መጠየቅ ያስፈልጋቸዋል ወንድሞቻችን። እንደዛ የተባለበት ምክንያት ምንድነው? አሁን ለምሳሌ እሱ አሁን የቀኖናን የቅዱሳት መጻሕፍት ቀኖናን ጉዳይ ቤዚክ እንዳልሆነ ሊነግሩን ይፈልጋሉ። ባይ ዘ ዌይ ከነሱ በተቃራኒ የሚሄድን ቴዎሎጂ እንደዛ ነው የሚያረቡት። ከነሱ በተቃራኒ የሆነ ቴዎሎጂ ከሄደ ኢሴንሻል አይደለም። ለምሳሌ የፈለገ ነገር ቢሆን አይከን ቬነሬሽንን ለስዕል የጸጋ ስግደት ይገባል ብሎ ማንም ሰው ገብቶ ሊረታ አይችልም። በጭራሽ ሊያሸንፍ አይችልም። ይሄ ይታወቃል። ስለዚህ ምን ይባላል? አይ ኢሴንሻል ዶግማ አይደለም ይባላል። መልካም እኔ ኦርቶዶክስ ልምጣ ወደ ኦርቶዶክስና ግን ስመጣ እንዲህ ብዬ ነው የምመጣው። ሰው እኔ ለስዕል የጸጋ ስግደት እንዲሰግድ አልመክርም። ሊቃውንቱ እንደዛ ቢሉም ቤተክርስቲያኗ እንደዛ ብትልም አልመክርም። ጭራሽ ስህተት ነው እንደው መጽሐፍ ቅዱስ አይደለም ብዬ እያወራው ነው የምመጣው ብል ማን ነው የሚቀበል? ወይ አንድ ሰው እዛው ሆኖ ያንን ነገር ማስተማር ቢጀምር ልክ አይደለም ማለት ቢጀምር ኦኬ ማን ነው የሚያስቀምጠው? ኢቭን አሁን ይሄንን በሊቃውንት ደረጃም አይተናል። በአንዳንድ ሊቃውንት ደረጃ አይተናል። በዚህ ርዕስ ባይሆንም ማለት ነው። ስለዚህ እያልኩ ያለሁት ነገር ምንድነው ኢሴንሻል ኢሹ አይደለም የሚሉት ወንድሞቻችን ምን ነው ከነሱ ጋር የሚቃወም ነገርም ማለት ነው። እሺ ይቅርታ አንዴ ጋይስ ምሳዬ ልክፈል ብዬ አንዴ። እሺ ከዛ አንፃር ነው እንግዲህ እንትና አይደለም በቃ ኢሴንሻል አይደለም እንደው እኮ ይሄ የቀኖና ጉዳይ ነው ምናምን የሚባልበት ትልቁ ምክንያቱም እሱ ያው ተገብቶ ምንም ማሸነፍ እንደማይቻል ይታወቃል። ግን አሁን ትልቁ ጥያቄ የሚሆነው ሲምፕሊ ካነን ላይ የቅዱሳት መጻሕፍት ቀኖና ላይ እኛን ለመሞገት ወይም ደግሞ የያዛችሁት ቀኖና ፕሮብሌማቲክ ነው ለማለት አንተ የያዝከው ቀኖና መታወቅ አለበት። አንተ ምንም ቀኖና ሳትይዝ አንተ ምንም በዚህ ጉዳይ ላይ ክሉ ሳይኖር አንተ በየትኛውም አይነት ሁኔታ አቅርብ ስትባል ልታቀርብ የምትችለው የቅዱሳት መጻሕፍት ቀኖና ሳይኖር ከዛ ቤተክርስቲያን መጽሐፍ ቅዱስን ሰጥታኛለች ማለት ምንድነው? እሺ ያለው እንትን ምንድነው? ያለው አንድምታ ምንድነው? ወይም ደግሞ ያለው ጥቅም ምንድነው? እንዴትስ ነው ይሄንን ይዘህ ልትሞግት የምትችል? ይሄ በጣም ወሳኝ ነው። ለምን ወሳኝ የሚሆነው ሲባል እሺ ቤተክርስቲያንስ መጽሐፍ ቅዱስ የሰጠችው ሊሳሳት የማይችል የቅዱሳት መጽሐፍት ሊስት እንዴት እንደሰጠች አሳይ። የትኛውን ሊስት ነው የሰጠችው? ቢያንስ ቤተክርስቲያን ሊሳሳት የማይችል የቅዱሳት መጽሐፍት ሊስት አልሰጠችም። ያን ሊስት ካልሰጠች መጽሐፍ ቅዱስ ብቻ ልትቃወም መምጣት እንደዚሁም ቤተክርስቲያን ከመጽሐፍ ቅዱስ ትቀድማለች ማለት ምንም ዋጋ የለውም። ቤተክርስቲያን ነች የሰጠችን ብሎ ማለት ይቻላል፣ ግን ዋጋ የለውም። ለምን? ከየት ታመጣዋል? የትም አታመጣውም። እሺ የትኛውን መጽሐፍ ነው የሰጠችን ሲባል ማቴዎስ፣ ማርቆስ፣ ዮሐንስ፣ ሉቃስ ምናምን ብለህ ትቆማለህ እንዴ? ቆይ ኩፋሌን አልሰጠችንም ስትባል ያንቃል። እሺ ቆይ አንተ ቤት ያለውን መቃቢያን አልሰጠችንም ወይ ስትባል ያንቃል። ተረፈ ባሮክን አልሰጠችንም ወይ ስትባል ያንቃል። የሥርዓት መጽሐፍትን አልሰጠችንም ወይ እንደ መጽሐፍ ቅዱስ ስትባል ያንቃል። ስለዚህማ ቤተክርስቲያን ብትሰጥ ራሱ ለአንተ አይደለም የሰጠችው፣ መጽሐፍቱን ለአንተ አይደለም የሰጠችው ማለት ነው። ምንም አይነት እንትን የለህም፣ ምንም አይነት መወያያ ፖይንት አይኖርህም። ቤተክርስቲያን ሰጥታናለች ለማለት ራሱ ሌጂብል አይደለም ለዛ ጉዳይ። ስለዚህ በዛ መንገድ ነው የምንመለከተው። ጥሩ ኦብዘርቬሽን ነው አስቼ፣ ቴንክ ዩ። ጆን እናስተናግደውና ያ ቃልዬ አንዴ ያ እዛ ላይ ስትወያዩ
እስትንፋሰ እግዚአብሔር የለውም ብሎ ያለ መጽሐፍ እስቲ ታስታውሰንና ነገራችን። አዎ ምንድነው ነበር ያለው? እስትንፋሰ እግዚአብሔር የለበትም። እጃችሁ ላይ ያለው 80 ያህል ራሱ ጥራዝ ነው እንጂ መጽሐፍ ቅዱስ አይደለም፣ የቀኖና መጽሐፍ ቅዱስ አይደለም የሚል ነገር ነው። ስለዚህ ኢቭን አሁን በየመንገዱ የሚታደለው ይሄ ቀዩ ባለ ሊፕስቲኩ በየመንገዱ የሚታደለው ራሱ ምን አይደለም መጽሐፍ ቅዱስ አይደለም፣ ጥራዝ ነው እንጂ መጽሐፍ ቅዱስ አይደለም። ይሄ እንግዲህ በራሳችሁ ሰዎች የተባለ ነው። ኦርቶዶክስ ወገኖቻችን ያ ነገ ደግሞ ላጋፔም ስራ አገኘ ያ የልደትን አርጎ ታዲያ ጆዬ ያለክ ወይ ሰላም ለዚህ ቤት እንዴት ናችሁ? መጽሐፍ ቅዱሳዊ ሰላም ነው። ክብሩ ይስፋ። አንድ ጥያቄ ነበረኝ። ቤተክርስቲያን ይቀድማል ወይስ ቃሉ ይቀድማል የሚለው ላይ ቅድም አስተያየት እየሰጠ ሰምቼ ነበርና አሁን አንደኛ ተሰሎንቄ ላይ ጳውሎስ የሚለው ይሰማል? ከየት ቤተክርስቲያን ነህ? እኔ ኦርቶዶክስ። እሺ ኦርቶዶክስ ከሆንክ ቀጥልሽ። አንደኛ ተሰሎንቄ ምዕራፍ 1 ላይ ስናየው ወደ ተሰሎንቄ ወዳሉት ቤተክርስቲያናት እያለ ሜሴጁን ኦልሬዲ ኤግዚስት ወደምታደርግ ቤተክርስቲያን ነው እየጻፈ ያለው እና ቤተክርስቲያን አንደኛ ተሰሎንቄ ያው መጽሐፍ ቅዱስ ነው። እሱ ግን ኦልሬዲ ወደ ኤግዚስት ወደምታደርግ ቤተክርስቲያን መልእክቱን እየጻፈ ነውና እንዴት አይቀዳደሙም ወይም ቤተክርስቲያን አትቀድም ማለት እንችላለን የሚለውን እንድታብራራልኝ ነው። እሺ ጋይስ ለጥያቄው የሚሆነው ለተሰሎንቄ ሰዎች የጻፈው መልእክት እያለ እንዴት ቤተክርስቲያን ትቀድማለች ይባላል አይደለ? አንደኛ ተሰሎንቄ እሱ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ ኢንክሉድድ የተደረገ ነው። እዛ መልእክት ላይ ጳውሎስና ስልዋኖስ ጢሞቴዎስን በእግዚአብሔር አብ በጌታ በኢየሱስ ክርስቶስ ስም ወደምትሆን ወደ ተሰሎንቄ ሰዎች ቤተክርስቲያን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁን ይላል። የመጀመሪያው ምዕራፍ የመጀመሪያው ቨርስ ነውና ኦልሬዲ ኤግዚስት ወደምታደርግ ቤተክርስቲያን መልእክቱን እየጻፈ ነው። ቤተክርስቲያኗ ኦልሬዲ ኤግዚስት አደርጋለች። ይህ መልእክት ግን የጻፈው ቅዱስ ጳውሎስ ኦልሬዲ ወደ ኤግዚስት ስለምታደርገው ቤተክርስቲያን ነው። አንደኛ ተሰሎንቄ ግን ተካቷል መጽሐፍ ቅዱስ ላይና ቤተክርስቲያኗ አትቀድምም ወይ ከቃሉ ነው? እሺ ቅድም አክቹሊ መልሼዋለሁ፣ ግን መልሼ ላስታውሰውና እንትን ላደርግ። አንዴ ቆይ ቅርታ፣ አንዴ መንገድ ጀምሬያለሁ። አሁን በኤርፎን ነው የማዋራችሁ እስከምደርስ ድረስ። እሺ ለተሰሎንቄ ሰዎች ኦልሬዲ እንደ ቤተክርስቲያን እንትን ከሆኑ በኋላ እንደ ቤተክርስቲያን ከተቋቋሙ በኋላ ነው የተጻፈላቸውና ይሄ የተጻፈላቸው ነገር እንዴት ነው ይቀድማቸዋል የሚባለው የሚል አይዲያ ነው የተነሳው። ልክ ነው። እኛ ብዕርና ብራና የተገናኙበትን ያንን ሰዓት አይደለም ይቀድመዋል የምንለው ማለት ነው። ወይም ደግሞ መጽሐፍ ቅዱስ ይቀድማል የምንለው የተሰሎንቄ መልእክትን ሊጽፍ ጳውሎስ ብራና ሲያነሳ አይደለም። ያው መልእክት አይደለም ወይ የወለዳቸው ነው ትልቁ ጥያቄ ያለው እሱ። ለምሳሌ እዛው ተሰሎንቄ ላይ ስትመለከት ከተጻፈው መልእክት አንዱ ምንድነው ያ እንትኑ ሲመጣ የሚመጣው ይሄ ምንድነው አንታይ ክራይስቱ ሲመጣ የሚመጣው የክርስቶስ ተቃዋሚ ሲመጣ የሚመጣው ከነዚህ ምልክቶች በኋላ ነው የሚል ነውና ይሄንን ከእናንተ ጋር ሳለን ራሱ እንዳልናችሁ ትዝ አይላችሁ ነው ይላል። የተሰሎንቄ መጽሐፍ የተጻፈው አስቀድሞ ላልተዳሰሰ ጉዳይ አይደለም ማለት ነው። ወይም ደግሞ የተሰሎንቄ መጽሐፍ የተጻፈው አስቀድሞውኑ ኦልሬዲ እነዛን ሰዎች የተከላቸው እውነታን መልሶ ሪሜምበር ለማድረግ ወይም ደግሞ መልሶ እንትን ለማድረግ ነው እንጂ መልሶ ስታብሊሽ ለማድረግ ነው እንጂ በምንም መልኩ የሆነ አዲስ መሰረት አይደለም እየጣለላቸው ያለው። ለምን ሲባል አስቀድሞውኑ የሰበካቸውን ነገር በቃል የነገራቸውን ነገር አሁን ደግሞ በጽሁፍ ደግሞ እየነገራቸው ይገኛል። ስለዚህ ኮሚኒቲውን ያስገኘው አስቀድሞውኑ ያ ቃል ነው። ኮሚኒቲውን ሲያስገኘው ራሱ ያ ቃል ነው ያስገኘው። ያ እግዚአብሔር ቃል ነው ያስገኘው። ኢንትሪንሲካሊ ቤተክርስቲያን ማለት ከሞት ወደ ሕይወት የመጣው የቅዱሳን ህብረት ማለት መጽሐፍ ቅዱስ ማለት የእግዚአብሔር ቃል ማለት የእግዚአብሔርን ቃል እንዴት ነው ካንተ በኋላ ነው የመጣው የምትለው አይተዋል።
የእግዚአብሔርን ቃል ካንተ በኋላ ነው የመጣው ልትለው አትችልም። ቃሉ ነው የመሰረተ፣ በቃሉ ላይ የተመሰረተው እንጂ ቃሉ አይደለም በአንተ ላይ የተመሰረተው። ወይም ደግሞ ከቃሉ በኋላ ቃሉ ካንተ በኋላ ከመጣማ አንተን የመሰረተ ሌላ ነገር ነው ማለት ነው። አይታል። ስለዚህ እኛ እያወራን ያለ ነው በጽሁፍ አልፋ ቤታ ምናምን ተብሎ በጽሁፍ የተጻፈውን ነገር አይደለም እያወራን ያለ ነው። ኢቭን ከመጻፉ በፊት ራሱ በቃልነቱ ቤተክርስቲያንን ተክሏልና እሱ ይቀድማል። መጽሐፍ ውስጥ ያለው ፖይንት እሱ ስለሆነ ሮሜ መልእክትን ተመልከቱ እስቲ። ዝም ብለህ ያቸው ሮሜ መልእክትን ተመልከቱ። የሮሜ መልእክት የተጻፈላቸው ሰዎች ሰው በእምነት እንዲጸድቅ ነው እንደሚጸድቅ ነው፣ በስራ አይደለም በእምነት ይጸድቃል የሚለውን ነገር አስቀድሞውኑ ተምረውት ነበረ ሐዋርያው ጳውሎስ። ከዛ በኋላ ያንኑ ነገር መልሶ ይነግራቸዋል ማለት ነው። ገላትያ ተመሳሳይ ኢሹ ነው ያለው። ስለዚህ ፖይንቱ ምንድነው? ቃል ውስጥ የተቀመጠው ሪያሊቲ አስቀድሞ በጽሁፍ ከመጻፉ በፊት ራሱ ቤተክርስቲያን ያሰኛት ቃል እንደመሆኑ መጽሐፍ ቅዱሱ ከቤተክርስቲያን ይቀድማል ስንል ከዛ አንፃር ነው። ከመጽሐፉ ኢንትሪንሲክ ፕሮፐርቲ አንፃር የመጽሐፉ ኢንትሪንሲክ ፕሮፐርቲ የእግዚአብሔር ቃልነት ነው። አሁን የቤተክርስቲያን ኢንትሪንሲክ ፕሮፐርቲ የክርስቶስ አካልነት ነው። እንዴት? ከሞት ወደ ሕይወት በመምጣት። እሺ እኛ ሞተን እያለን ይሄ ቃል አልነበረም ነው? ፖይንቱ ምንድነው? ብሉይ ኪዳን ሳንጨምር ማለት ብሉይ ኪዳን ሲምፕሊ ከቤተክርስቲያን ይቀድማል። ኦኬ ታዲያ ምንድነው እያወራን ያለ ነው ሲባል እኛን የመሰረተን እኛን ያዳነን ቤተክርስቲያን የወለዳት ያ ቃል ሲጻፍና ተጽፎ አሁን ላለው ትውልድ ጭምር ሲተላለፍ ኦሬዲ ቤተክርስቲያን ምስክር ነበረች። ኦሬዲ ቤተክርስቲያን በዛ ጉዳይ ላይ ራሱ ተልእኮ የተቀበለች ነበረች። እንዳለ ቤተክርስቲያን መጽሐፍ ቅዱስ አልሰጠችንም ስለማንልኛ ማለት ነው። ቤተክርስቲያን ሰጣናለች። በምን ሴንስ ሲባል ቤተክርስቲያን የሰጠችን በምስክርነት ሴንስ ወይም ደግሞ በሪኮግኒሽን ሴንስ ነው። ሪኮግናይዝ አድርገዋለች። ምስክር ናት ሲጻፍ ግን ወልዷት ነው እንደገና ደግሞ ሲጻፍ ምስክር የሆነችለት ግን አስገኝቷታል አስቀድሞ። ከዛ ሴንስ ቤተክርስቲያን ትቀድማለች አይባልም። በመጽሐፍ ቅዱስ ይቀድማለች። ኦኬ ሶ ኤቭሪቲንግ በመልእክታቸው የጻፉት ሐዋርያት ቅዱስ ጳውሎስም ኦልሬዲ ፕሪሪትን ነው፣ በልቦናቸው ውስጥ ነው አቋምህ። ሄሎ ይሰማል? አዎ እኔ ማለት ምንድን ነው እያልን ያለ ነው? ኦልሬዲ ስታብሊሽ ተመልሻለሁ። አሁን መጣላ ተመልሳል ቃል ጉድ። እሺ ቴንክ ዩ። እሺ አሁን ተመልሷል። እኔ ኦልሬዲ ኤስታብሊሽ ለተደረገች ቤተክርስቲያን መልእክቶቻቸውን እየጻፉ ቃሉ ግን ይቀድማል ከቤተክርስቲያኑ እያልን ሁሉም የእግዚአብሔር ቃል ስለሆነ ፕሪሪትን ነው በልቦናቸው ውስጥ እንኳን ብንል የራሳቸውን ሐሳብም ሰጥቷል። ቅዱስ ጳውሎስ ለምሳሌ እኔ ይህንን ከእግዚአብሔር ሳይሆን ከራሴ እላለሁ ብሎ ስለ ትዳር ያወራበታል አንደኛ ቆሮንቶስ ላይ እና እሱም ኦልሬዲ በልቦናው ውስጥ የተጻፈ ነበር ወይ? የራሱም ሐሳብ ተካቶ ተጽፏል። እንዴት ነው? እኔ ስላልገባኝ ነው እየጠየቅኩ ያለሁት። እና እነዚህ መልእክቶች ሲጻፉ ኦልሬዲ የሚያደርግ ቤተክርስቲያን እኔ አንድ ጥያቄ አለ። እሺ ቀጥሉ። እሺ እንደውም ቡና ልጠጣስ ትንሽ ቀጥሉና ከዛ ጆ አሪፍ ነገር እያነሳ ስለሆነ እስቲ አንድ አይዲያ አነሳለታለሁ። እናንተ ቀጥሉ። ቡና ልጠጣስ ከዚህ አይ እኔ በጣም ሲምፕል ጥያቄ ነው። እሱ እየሄደበት ያለው መንገድ በጣም ስለተረዳሁት ምናልባት የብሉይ ኪዳንንስ የእግዚአብሔር ቃል እንዴት ነው የምታየው? ኢየሱስ ክርስቶስ አሁን በምድር ላይ በነበረበት ጊዜ ሲነጋግ ውስጥ ገብቶ የእግዚአብሔርን ቃል ከፍቶ ከኢሳይያስ ምዕራፍ 61 ሲያነብ ነበርና እሱንስ እንዴት ታየዋለህ? አሁን አንተ በሄድክበት እንትን እየሄድኩ ስለሆነ ነው የተጻፈ ነገር አለ። ስለዚህ ቤተክርስቲያን ስላለች ነው ያ የተጻፈላት የእግዚአብሔር ቃል እያልክ ነው። እሺ ደግሞ ኢየሱስ ክርስቶስስ እያለ ያነበበው ቃል ምንድን ነው የሚባለው? የኢሳይያስ መጽሐፍ ምንድን ነው የሚባለው? እዛን ጊዜ ቤተክርስቲያን አልተመሰረተችም እና እንዴት ነው የምታየው አንተ? ስለ ቤተክርስቲያን እያወራን ስለሆነ ሜቢ አዲ በኒው ቴስትመንት ላይ ብንቆይ ደስ ይለኛል። አሁን ኦልድ ቴስትመንት በጣም እንትን ነው። አይ ስለ እግዚአብሔር ቃል አይደማ እንደዛ
ታሪኩ እንደዛማ አይደለም ብሮስኪ ታሪኩ ይቀድማል። አሁን ቤተክርስቲያን አንዴ ቆይ ቤተክርስቲያን ምስረታዋ ላይ ቤተክርስቲያን ከተጠቀመቻቸው የብሉይ ኪዳን መጽሐፍት መካከል ወር ደግሞ ለቤተክርስቲያን ምስረታ ጥቅም ላይ ከዋሉ መጽሐፍት መካከል አንዱ ነው ኢሳይያስ አይደል? ኢሳይያስ ነው አይደል አንዱ? እሺ ስለዚህ አሁን ትንቢተ ኢሳይያስ ከቤተ ክርስቲያን ይቀድማል ወይስ አይቀድምም? ቤተ ክርስቲያንን የመሰረታት ያ መጽሐፍ። ስለዚህ በሆነ ሴንስ ከቤተ ክርስቲያን የሚቀድሙ መጽሐፍት አሉ ማለት ነው። አሉሽ የማይቀድሙትን የማይቀድሙትን እንኳን ቤተክርስቲያን እሱ ላይ ራሱ እንመጣለን። ግን አስቀድሞ ይሄን ተማመን የሚቀድሙ ግን አሉ። ቢያንስ አሁን የምንግባባባቸው ሁለታችን ኮመንሊ የምንግባባባቸው 39 መጽሐፍት ይቀድማሉ አይደል? እሺ እኔ to be honest ይቀድማሉ ወይስ አይቀድሙም? እሺ ይቀድማሉ። ስለዚህ ከ50% በላይ የመጽሐፍ ቅዱስ መጽሐፍ ከ50% በላይ የሚሆኑት ከቤተ ክርስቲያን ይቀድማሉ። አይደል? እሺ እኔ እሱን እቀበላለሁ። ግን አሁን ስለ አዲስ ኪዳን መጽሐፍትን ስናይ ኦልሬዲ አስታብሊሽ ስለተደረገች ቤተክርስቲያን የተብሎ እንትን እየተባለ ነው። አሁን መጽሐፈ ተሰሎንቄ ለምሳሌ ቤተክርስቲያን ትቀድማለች ማለት እንችላለን? እሱ ላይ እንመጣለን። ትበልጣለች ትቀድማለች ማለት እንችላለን? ቆይ እንመጣለን። አንዴ ከማቴዎስ ብንጀምር ምን ይመስላል? ፈቃደኛ ነህ? እሺ የማቴዎስ ወንጌል ኦልሬዲ ከመጻፉ በፊት ነው። ወንጌሉ ራሱ ከመጻፉ በፊት ማቴዎስ ወንጌል ላይ የተደረጉ ክስተቶች ቀድመዋል አልቀደሙም? ቀድመዋል። ቤተክርስቲያን የመሰረታት ያ የማቴዎስ ወንጌል ከማቴዎስ ዮሐንስ ያለው ወንጌል መልእክት ነው አይደለም? መልእክቱ ነው ማለት እንችላለን። እኔ መልእክቱን የመሰረታት ሌላ የመሰረታት መልእክት አለ። ኦልሬዲ ክስተቱ ሲከሰት እኮ ተመስርታለች አይደል? ክስተቱ ሲከሰት ተመስርታለች። ለምሳሌ ጌታችን በመስቀል ላይ ሞቱ ተፈጸመ ሲል ወንጌል እኮ እዛ ጋር ነው አይደል? ክስተቱ የተሰራው ድህነቱ የመጣው ክስተቱና ለመረዳት ነው። እየሰማ ጆ አይመስልም። ቆይ አንዴ ግን ከክስተቱና ከቤተ ክርስቲያን የትኛው ይቀድማል? ጥያቄው መልስ ከክስተቱና ከቤተ ክርስቲያን የትኛው ይቀድማል? ኧረ ተው እባካችሁ ተው፣ ለመግባባት ግቡ እንጂ ክስተቱ ይቀድማል ወይስ ደግሞ ቤተ ክርስቲያን ትቀድማል? ግራ ገባን እኮ። ኧረ ኮፒ ሊንክ አድርጉት ጋይስ።